ክረምቱን በናዝሬት ባዳማ ከተማ ብዬ ያዜም ኩላ ተችኔ ቀይዳማ ኳስ ላይ ሄጄ ከዛ በኋላ አፓርታማ ቤት አከራይ ሆኜ አውቃለሁ። ገንደጋራ የሚባል ደግሞ ሰፈር አለ። ገንደጋራ በዚህ እዚህ ጋር ነው። እሺ ይሄኛው ደግሞ ዋሻው እንዴ ነው። ፊልድ የሚወጣ ሬሳ አውቃለሁ። በቁሙ የሞተ ሰው ነው ወይስ እንትን ጀዝባ ነገር ነው? የክፍለ ሀገር መንገድ ለ30 ደቂቃ ዘግቼ አውቃለሁ። አንተ ውጣ ሲለኝ ብድግ ምንም አልመጣልኝ። ቆምኩና ዲምቢ ለዲምቢ ኖራ በጣም ቀላል ነው። ሾው ማዝናኝ ነው። የምንገኘው በአባይ ቲቪ ነው። ሁሉም ምርጥ ነው እዚህ የሚገኘው። የምናካሂደው ጨዋታ ዋሻው እንዴ ነው። ዋሻው እንዴ ነው። ዋሻው እንዴ ነው። ዋሻው እንዴ ነው። ትሌ ኮበሌ እባላለሁኝ። ዋሻው እንዴ ላይ እኖራለሁኝ። አባይ ቲቪ ላይ እንዲደሰቱ እመጣለሁኝ በየሳምንቱ። ማርቆስ ውራሌ ሆኜ እንደምታውቁኝ ጆንያ ይዤ አባይ ቲቪ እመጣለሁኝ። ስሜ ደምሴ ይሄ ነው ዳንሴ። የምታወቀው በዚህ ምላሴ። እንዲህ ከሆነ አለባበሴ በአባይ ቲቪ ላይ አለሁ ራሴ። ዘዶ ሸበላው ከቤቱ ወጥቶ ጸሎት አድርሶ ቁርሱንም በልቶ ዋሻው እንዴ ላይ እየመጣ ልዘክሰን ነው አበጣጣ ፍልፍሉ እውነት አውርቻ አልሆነልኝም። ደሞ ነው ሁሉም ምርጥ ነው እዚህ የሚገኘው። የምናካሂደው ጨዋታ ዋሻው እንዴ ነው። ዋሻው እንዴ ነው። ዋሻው እንዴ ነው። አባይ ቲቪ ነው። አባይ ቲቪ ነው። ጣቢያው አባይ ቲቪ ነው። ጣቢያው አባይ ቲቪ ነው። ጣቢያው አባይ ቲቪ ነው። እኛ ዋሻው እንዴ ነው። ፍልዬ እንኳን ለአረፋ በዓል በሰላምና በጤና ደረሰ። እንኳን በሰላም አደረሰ። ዛሬ በዓሉ ልዩ ነው። በደንብ በሸነና ነው የምንለው እንዴ በደንብ አንተ ምንም አይቀየር። አረፍ በል በቃ እንዳያነሳ እያየህ አረፍ በል አንተ ለጥናት እንደመጣህ አውቀናል፣ ደርሰንበታል። ለመላው የእስልምና እምነት ተከታዮች እንኳን ለኢድ አል-አድሃ አረፋ በዓል በሰላም አደረሳችሁ እንላለን። በሰላም አደረሳችሁ። የአረፋ በዓል የዋሻው እንዴ ፕሮግራማችን ተጀምሯል። እንኳን አደረሳችሁ የምትሉት ወዳጅ ዘመድ አለ? እሺ በጣም ብዙ ጥሬ ጀምረ። በመጀመሪያ በጣም ለምወደው ወንድሜ ለአብዱ ኪያር፣ እሺ ድሬዳዋ ለሚገኙት ለመፍተዋ፣ ለሌላ መሐመድ፣ ለሙልጌታ ባተ ባለቤት ለሌላ መሐመድ፣ ለሙና እና ለፉአድና ለሙኒቲ እንዲሁም ለሐዋ በጣም ብዙ ጓደኞች ነው ያላችሁ። ያልጠራችሁ ይቅርታ አድርጉልኝ። እንኳን አደረሳችሁ። እንኳን አጠራሪው እኮ የምትመለስም አትመስልም። እሺ ብዙ ናቸው። እኔም በዚህ አጋጣሚ ለመላው የእስልምና እምነት ተከታዮች እንኳን ለአረፋ በዓል በሰላምና በጤና አደረሳችሁ አደረሰን እላለሁ። ለእስልምና እምነት ተከታዮች ይህ በዓል የሰላም፣ የፍቅር፣ የመተዛዘን የተቸገሩትን ደግሞ የምንረዳዳበት ከዛም አልፎ ደግሞ የቲም ልጆችን የምናገዝበት ዘመን ይሁን። በዚህ እስልምና አይታማምና በዓሉ የሰላምና የፍቅር ይሆንላችሁ በድጋሚ እላለሁ። ሌላው እጅግ በጣም የምወዳቸው ምን ጊዜም ለአፍጠር ፕሮግራም አገር ድረስ በመጥራት የተጎዱትን የሚረዱልኝ የሚያግዙኝ አብረን የምናፈጥረው አሶሳ ከተማ ለመላው የአሶሳ ከተማ ነዋሪዎች በተለይ ደግሞ ለአቡና ለሳዳም ሁለቱም ወርቅ ቤቶች ያሏቸው ናቸውና ባላችሁበት በዓሉ የፍቅር የሰላም እንዲሆናችሁ አቡና ሳዳም እወዳቸዋለሁ። አመሰግናለሁ። ዜዶ ለአብሮ አደጎቼ አወልና ሳኒ መልካም በዓል እንኳን አደረሳችሁ። እንዲሁም አብዱ ሰላም ልብ ገዛ ሆይ በዚህ በዓል እንግዲህ ቤተሰብም አጠገቡ ካላችሁ ምከሩት፣ ይጮሃል በጣም። ሌላው አሌክስ አባታችን ወይኔ አሌክስ አባታችን ቼጄ ልበለው እኔ እና በቅርቡ አባቱን በሞት አጥቷል። እግዚአብሔር ያጽና። በተረፈ ለመላው የእስልምና እምነት ተከታዮች መልካም በዓል እንዲሆንላችሁ እንመኛለን። እሺ ፍልፍሉስ ያው ለመላው የእስልምና ተከታዮች መልካም በዓል እንዲሆን እመኛለሁ። በተረፈ ያው የተለመደው ጀላሎ መሐመድ እንኳን አደረሰ። አሌክስ የናውን ጠርቶታል። እግዚአብሔር ያጽና። መልካም በዓል ይሁንልህ።
ለነሳዳምም ለሁሉም መልካም በዓል ይሁንልን። እናመሰግናለን። እስቲ ፋሽን ሾው አሳዩን። በጣም አምሮባችኋል። የአጽም ከሆነሽ እኔ አልችልበትም። ካቶክ ስለምንችል ሙዚቃ ይከፈትል። ጀንትል ወክ ማለት እኔ እንጃ ምንድን ነው ዝም ብለና ጀንትል ወክ ማለት አንድ እጅህን ከሰጣለ ታረጋለህ፣ እግርህን በእግርህ። እኔና በረከት ድሮ ደምስ አባቢ እርምጃ ነው በጣም ውድላት አለች ደስ እኔና በረከት ድሮ በጣም በልጅነት እኔና በረከት ብዙ ነገር አሳልፈናል። በተለይ ኤሌመንተሪ እያለን የጀመረን ጊዜ በሬ እንግዲህ ያው ወክና አድርግ ተባብለን ከነሱ ሰፈር ቺቺኒያ ገርጂ ድረስ በእግር የአባቢ ደረጃ በረከት የድሮ እሷን እንደዚህ ና ለማንኛውም ቆይቶ ጀምር እንዲህ እኮ ነን። አንድ ጓደኛዬን አስታወስከኝ። እስዬ ይባላል። ብዙ ጊዜ አንድ ለመሬት ነው የሚራመደው። አንድ ለመሬት እንዴት ነው ታውቃለህ? ለምን እንደሆነ አላውቅም። እንደዚህ ወደ መሬት ብቻ ዝቅ እያለ ይደርሳል ማለት ነው። ለማንኛውም እንደዚህ ሽክ ያደረገን ስታርጌት ነው። ለስታርጌት ሲሙት ታረቀ ስታርጌት ቦሌ መድኃኒዓለም ህንፃ አንደኛ ፎቅ ሱቅ ቁጥር 111 ይገኛል። ስታርጌትን እጅግ አድርገን እናመሰግናለን። አረፍ በሉ። እናመሰግናለን። ለውበት ስታርጌት እንግዳችሁን ጋብዙ። የማን መሪያ ጥሌና ማርቆስ ጋብዙ። ኦኬ በስመ አብ ልዩ እንግዳ ነው። እጅግ በጣም የምንወደው ተጫዋች ነው። ሞቅ ያለ ጭብጨባ ግን ይፈልጋል። አንተ ዘርዝረው እኛ እናብራራዋለን። ዘርዝረው ይሄ አመዴ ይባላል። አመዴ ይባላል። በዛ ገንደጋራ የሚባል ደግሞ ሰፈር አለ። ገንደጋራ በዚህ በዚህ ጋር ነው። እሺ ይሄኛው ደግሞ ዋሻው እንዴ ነው ያደገበትን ሰፈር እየነገረኝ ነው። ፍልፍሉ ነው። ገንደ ፍልፍል ገንደ ዘይዱ አህመድ ስለመጣህ እጅግ አድርገን እናመሰግናለን። አረፍ በል። እንግዳችሁን ከመጋበዛችሁ በፊት የአሁኑን እንግዳ የምናስተዋወቀው እስቲ አንድ የሚሰራውን ስራ በቪዲዮ አጭር ቪዲዮ አይተን እንመለሳለን። ወደ ቪዲዮ። ሰላም ውድ ኢትዮጵያን፣ ወንድም ካሊድ ነኝ ከወንድም ካሊድ ፋውንዴሽን። ዛሬ የምንገኝበት ፋውንዴሽናችን ከበርካታ አስቸጋሪ ሁኔታ ቀደም ሲል የኔ መኖሪያ ቤት የነበረ ቤት ላይ ለጎዳና ልጆች መጠለያ ማረፊያ ሰጥተን ከዛ ደግሞ አካባቢዎቻችን እንድንወጣ ባደረጉበት ሂደት ላይ በድንኳን ውስጥ የነበርንበት አስቸጋሪ ጊዜዎችን ያሳለፍንበትን ሂደት አልፈን የአሜሪካን ሀገር በነበረን የፈንድሬዚንግ ፕሮግራም ላይ ባገኘነው ገቢ ይህንን ፋውንዴሽን ቁልፍ በመግዛትና ወደ 50 ሚሊዮን ብር ወጪ በማድረግ በምታዩት የተደራጀ ቢሮ ከ26 በላይ የሆኑ ሰራተኞች ያሉበትን እንዲሁም መጠለያው የመጀመሪያ መጠለያ ላይ ስንገባ ፍራሾች የጎደሉት ክፍሎች ሆነውም ግን በ25 ተደራራቢ አልጋ ወደ 75 ልጆች፣ በሁለተኛው ላይ በምንገባ ደግሞ ወደ 100 ልጆች የሚገኙበት በ30 ተደራራቢ አልጋ እንዲሁም የህፃናት የሴቶች ክፍል ያለበትና በርካታ ሴቶች እህቶች የወለዱ እናቶች በመደፈር ጥቃት ጎዳና ላይ የነበሩና ያላስፈላጊ እርግዝና ተፈጥሮ የወለዱ እናቶች ሴቶች ለነገ ተስፋ የሚሆኑ ህፃናት ሴቶች ያሉበትን ይህ ተቋም በዚህ አይነት ውጣ ውረድ ውስጥ እየሰራ ይገኛል። ከተማ መስተዳደሩ ደግሞ የምንሰራውን በማየትም ጭምር በዚህ አጋጣሚ የአዲስ አበባ ከተማ መስተዳደርና ክብር ከንቲባችንን ማመስገን እንፈልጋለን። ይህንን ፋውንዴሽናችን ይህንን ቦታ እንድናስተካክል እድል ሰጥተናል። አሁን የምታዩትን ሰፊ አዳራሽ ከስሩ በኩል ሌላ ተጨማሪ ገቢ የምናገኝበት ኢንካም ጀነሬት የምናደርግበት ሰፊ አዳራሽ አለ። 300 ካሬ ሜትር በላይ ነው። በ30 ሜትር በ10 ሜትር የሚሆን ስፋትና በዚህ በቪዲዮ ላይ የምታዩትን ስታንዳርዱን የጠበቀ አካባቢውን ላይ ደረጃውን የጠበቀ በማድረግ ለፋውንዴሽኑ ገቢ የምናገኝበትና እኛም ከልመና የምንወጣበትን ስራ ለመስራት አቅደናልና ለዚህ ድጋፍ የሚሆንን ነገር እንድታስተባብሩልን እንድታግዙን ስንል በዚህ አጋጣሚ እንጠይቃለን። ፋውንዴሽናችን የሚሰራቸው በርካታ ስራዎች አሉ። ከጎዳና ልጆች አንስቶ ወደ ተሻለ ህይወት እንዲወጡ በተለይ ወጣቶች ለውጥ በማምጣት ወደ ተሻለ ህይወት በማምጣት በተለያየ ስራዎች ላይ እንዲገቡ እንዲሰሩ በማድረግም ጭምር እየተሰራ ይገኛል። የ8 ዓመት ልጅ ሆኜ ነው የመጣሁት። ያሳለፍኩት ጎዳና ላይ ነው። የሁለት ልጆች እናት ነኝ። የሴት ልጆች እናት ማለት ነው። የሚያሳዝን ላይፍ ነው ያሳለፍኩት። ዝናብ አለ፣ ብርድ አለ፣ ፀሐይ አለ፣ የሰው አይን አለ፣ ብዙ ነገር አለ። ብቻ እዚህ በመምጣቴ በጣም ደስተኛ ነኝ። ምክንያቱም
ከብዙ ነገር ራሴን እንትን ብያለሁ ከሱሶች እና ከውጪ ያሉት ላይፎችን ተቆጥቤያለሁ። የጎዳና ልጆችን ሳያውቃቸው አስገብቶ አስተኝቶ አስበልቶ ከሌብነት ስራ ወደ ስራ ተሰርቶ ገንዘብ ማግኘት እንዲቻል በማድረግ ላይ እየሰራ ስላለ እኔ እንጃ እኔ ባለጠጎች ብቻ ሳይሆን መንግስት ራሱ ቢተባበር እንደሱ ያሉ ኢትዮጵያ ላይ 10 ሰዎች ቢኖሩ ታሪክ ሆኖ ይቀራል። የጎዳና ህይወትና ልመና ህይወት እኔ ቀረ ማለት ደግሞ ሀገር ተለወጠች ማለት ነውና እኔ በእውነት ነው ጸልይለታለሁ ሁላ ሐሳቡ እንዲሳካ በሰው ፊት ሞገስ እንዲያገኝ የፈለጉን ነገር በልቡ ያለውን ነገር እንዲሰራ እውነቴን ነው። ማንንም እንደዚህ አይነት የሆኑ ሰዎች የሉ። በእርግጥ እኔ አሁን ራሱ ገንዘብ ቢኖረኝ ይህንን ነገር ላደርግ አልችልምና አመሰግነዋለሁ። ከዚህም ባለፈ እንግዲህ የችግረኛ አረጋውያን ቤቶችን ከዚህ ቀደም ከ200 በላይ የሚሆኑ ቤቶችን በመስራት በዘንድሮ ዓመት ደግሞ እንዲህ በምታዩት ቦሌ ክፍለ ከተማ ወረዳ 6 ለ20 አባወራዎች ከ120 በላይ ለሚሆኑ ቤተሰቦች ይህንን ቤት በመስራት ከነ ሙሉ እቃው በማስረከብም ጭምር እየሰራ እንገኛለን። ማህበራዊ ቀውስ በሚደረግበት በተለያዩ ክልሎች ላይ የሰብአዊ እርዳታዎችን በማድረግም ጭምር ፋውንዴሽናችን ይሰራልና ይህንን ቀርባችሁ በመምጣት በማየትም ጭምር ታግዙን እንድትረዱን ስንል እንጠይቃለን። በተረፈ እንግዲህ በፋውንዴሽናችን ውስጥ እንደምታዩት በየቀኑ ቁርስ ምሳራት ተብሎ ከ300 በላይ የሚሆኑ ሰዎች ይመገባሉ። ለዚህ በ1000 ሚል አካባቢ እናወጣለን። ይህንን ግን በየቀኑ ፋውንዴሽናችን ላይ እንደምታዩት ስቶሬጅ ውስጥ ባዶ የሆነና ምንም አይነት የለም። በየቀኑ ለ2 ቀን ለ3 ቀን ተብሎ የሚገዙ ሂደቶች ነው ያለውና ይህንን እንግዲህ ለማገዝ በፋውንዴሽናችን አካውንት ቁጥር 757575 3 ጊዜ በኢትዮጵያ ንግድ ባንክ በአቢሲኒያ ባንክ በቀጥታ መርዳት ማገዝ ትችላላችሁ። ሰዎች የቸገረን ወይ ደግሞ ድጋፍ የሚያስፈልገን ምክንያቱም እንዲህ በሚያዩበት ሰዓት በርካታ ድጋፎች የምናገኝ የሚመስላቸው በመሆኑ አጣብቂኝ ነገር ውስጥ ገብተን እጅግ አስቸጋሪ ጊዜዎችን እያሳለፍን እንገኛለን። ስለዚህ ይህንን ነገር በማየት በመምጣት እንድትጎበኙ። ሌላው በጣም አጭሩ ሁላችሁም ስልካችሁን በማውጣት 9200 ላይ በቴክስት ሜሴጅ ኦኬ ብሎ በመላክ ብቻ በ1 ብር የዕለት ጉርሳቸው ይሄ በወር 25 ብር ነው የሚቆርጠው። በጣም ቀላል መንገድ ነውና 9200 ላይ ኦኬ ብላችሁ መብላክ ሌላም ሰው እንዲያደርግ እዚህ ያለው ሰው ለ10 ሰው እንኳን ያንን ነገር ሼር ቢያደርግ 9200 ላይ ኦኬ ብላችሁ አድርጉ ብላችሁ ብትልኩልን ይህ ተጠራቅሞ የፋውንዴሽናችን ችግር የሚፈታ ይሆናልና ኢትዮ ቴሌኮም ለሰጠን እድል በዚሁ አጋጣሚ እያመሰገንን 9200ን ኦኬ ብላችሁ እንድትልኩ ስንል ጠይቃለሁ። አመሰግናለሁ። እንግዲህ እንግዳችንን ተመልክታችሁታል አይደል? ይሄን ሁሉ ስራ እየሰራ የሚገኝ ነው። አሁን እንዳያችሁት የወንድም ካሊድ ፋውንዴሽንን አቋቁሞ በርካቶችን ከጎዳና ላይ እያነሳ ስልጠና እየሰጠ እያኖረ እኛም ሄደን አጎብኝተናል፣ አይተናል። እሱንም ቪዲዮ እንለቅላችኋለን። እጅግ በጣም ትልቅ ስራ እያበረከተ ነው የሚገኘውና ወንድም ካሊድን ጋብዙልኛል። ወንድም ካሊድን ካሊድ ቸንጎሎ ይባ ካነገረ እሺ ያው ደጎቹ ቤት ግባ ደጎቹ ቤት ግባ። እሺ ወንድም ካሊድ እንግዶቻችን ወንድም ካሊድና አህመድ ዲምቢ እንግዳችን ሆናችሁ ስለመጣችሁ በተመልካቾቻችን ስም እጅግ አድርገን እናመሰግናለን። ወደ ዋሻው እንደ ከማለፋችን በፊት ዛሬ ይህንን ፕሮግራም ለማድመቅ እዚህ የተገኙት ከማክሪስ ፋሽን ዲዛይን ማሰልጠኛ ተቋም ናቸው። ማክሪስ ፋሽን ዲዛይን ማሰልጠኛ ተቋም አድራሻው እዚሁ ገርጂ ማርያም አልፎስ ህንፃ አጠገብ ቢኤምኤ ህንፃ ላይ 7ኛ ፎቅ ላይ ይገኛሉና ከማክሪስ ፋሽን ዲዛይን ማሰልጠኛ ተቋም የመጣችሁትን እንኳን ደህና መጣችሁ እንላለን። በቀጥታ ወደ ዋሻው እናልፋለን። ማርቆስ ታሪክ ንገረን። እሺ ዛሬ እንግዳ ሆናችሁ የተገኛችሁት በጣም የምንወዳችሁ ካሊዶና አህመድ ዲምቢ እጅግ በጣም እንወዳችኋለን። እንኳን ለዚህ በዓል በሰላምና በጤና ደረሳችሁ። ማክሪሶችም በዚህ አጋጣሚ እዚህ ድረስ ስለመጣችሁ ከልብ እንወዳችኋለን። እኔ ግን የክፍለ ሀገር መንገድ ለ30 ደቂቃ አዘግቼ አውቃለሁ። የክፍለ ሀገር መንገድ ለ30 ደቂቃ አዘግኩት። ወዴት መስመር ማርቆስዬ? ወዴት መስመር? ወደ ሆለታ። በምን ጉዳይ አዘጋው? በቃ ለምን አዘጋው? በቃ እንደ አማርኝና መቼ አዘጋው? የዛሬ 3 ወር። ስንት ሰዓት ላይ አዘጋው? 8 ሰዓት። ከማን ጋር ሆነህ አዘጋው? ከኔ ጋር
ሹፌሩ፣ ሁለቱ ጋርዶቼ እና አንድ ደግሞ ፕሮቶኮል ነበረ። ፕሮቶኮልም ቀጥረሃል? ስማ ሆለታ ነው ማርክዬ? የምን ፕሮግራም ነበር? አይ ለሆነ ጉዳይ ሄጄ ትልቅ እኮ ቦታ ለአንተ ነው የተዘጋው መንገድ። ተዘጋ። አዘጋው እኔ ነኝ ያዘጋሁት። እነሱ ዘግተው ከቤት እንዳትወጣ ተዘግቶብህ እንዳይሆን። ኧረ መኪና ውስጥ ሆኜ በረከ መንገድ አዘጋው። 30 ደቂቃ በእኔ ምክንያት መንገዱ ተዘጋ። ወዴት እየሄድክ ነበር? እኔ ሆለታ እኮ ከሆለታ ወዴት? ትንሽ ወደ ውስጥ ይገባል። ሰፈሩን አካባቢውን አላውቀውም ስሙን። ከሆለታ ብዙ ሰው ነበረ ከኔ ጋ 6 ከሹፌሩን ጨምሮ እኮ። ሌሎቹ ምንድን ነው አርቲስቶች ናቸው? ዘፋኝ ምናምን? አይ አንድ ጋዜጠኛ አለ፣ አንድ ሹፌር አለ፣ የኔ ፕሮቶኮል አለ፣ 3 ጋርዶች እና መንገዱ ላይ ድንኳን ነበር። ጋርዶች ቢምቢ አይጠብቁም። እሺ ግን ድንኳን ነበረው? ምኑ መንገድ ላይ እንዴ? መንገድ ላይ ድንኳን ይደረጋል? እንደው ካሊድዬ ይሄ ሰውዬ መንገድ የሚያዘጋ ይመስላል። ያው ማርቆስ አያዘጋም በላይ አይደል? ያዘጋ የምርህ ነው? እንዴት? እውነት ውሸት? ምክንያቱን ማወቅ ይቻላል? አንበሳዬ ለክሊፕ ነው። ኧረ ማርቆስ ተመጣ ተባለ። የሆነ ባለስልጣን መጣ ተብዬ ማርቆስ ባለስልጣን ፋኖች በቃ ማርቆስ ያላችሁ ነው። ሰዎች ማርቆስ መጣ ተብሎ ነው። እኔ ለክሊፕ መስሎ የነበር ስጠይቀው አይደለም ለማርቆስ መጣ ተብሎ ነው። እውነት ነው ይሄ ነገር የሚመስለኝ አባቴ። ለምን አድናቂዎች መንገድ ላይ ካገኙ ላይለቁ ይችላሉ። ፎቶ እንነሳ እንደዚህ ብዙ በርከት ብለው ወይ ከኳስ ጨዋታ የሚመለሱ ልጆች ምናምን ካገኙ 20-30 ደቂቃ ልትቆይ ትችላለህ። ስለዚህ ያስኬዳል። እውነት ይመስለኛል። ካሊድስ እውነት ነው? እኔ እውነት ነው። ከዛ በላይ ሲያዘጋ ስለማቀው። አብራችሁ እኮ ስንት ኪሎ ሜትር ነው የህዳሴውን ዋንጫ እኮ ይዛችሁ? አዎ በቃ እውነት ነው። 7000 ኪሎ ሜትር 7000 ኪሎ ሜትር አብረው አብራችሁ። ስለዚህ እኔ 7000ም ሲያዘጋ ቃለኝና ዋንጫው ነው የህዳሴውን ዋንጫ በየሀገሪቱ እየዞሩ ገቢ ማሰባሰብ። ምን ያህል ነበር ያሰባሰባችሁት የዛኔ? ያኔ እንግዲህ ወደ በአሁን ቢሆን በቢሊዮን እና ወደ በጣም ኪሎ ሜትር ነው 7000 ኪሎ ሜትር 7000 ኪሎ ሜትር አላለ ኪሎ ሜትር ነው። አዎ በአንድ ወር 7000 ኪሎ ሜትር ነው። ልክ ጨረሰ። በሄሊኮፕተር ነው የምትዞሩት አይደለም? በትራንስፖርት በግራ ማዘጋቱን ይኸው ምስክርም ተገኝቷል። ማስከፈት ላይ እንዴት ነው? አይ እንዳ በዚህ አጋጣሚ ከመልሱ በኋላ ስለዚህ 37 እናወራለን። ፍልፍሉስ? አቤት እኔ ያው እውነት ነው የምለው ከነሱ ውጪ እንትን አልልም። እሺ ሊያዘጋ ይችላል። ግን አንድ ጥያቄ ልብስ ለብሰ ነበር? ራቁቱን ሆኖ ነው ያዘጋው? ፈርተውት። ለማንኛውም ማርቆስ የክፍለ ሀገር መንገድ አዘግቻለሁ ያለውን ፍልፍሉ፣ ወንድም ካሊድና ዜዶ እውነት ነው ብለዋል። አሁን ማርቆስ ያወራው ታሪክ እውነት ነው ውሸት ነው? እንደው እሺ ወደ 7000 ንገረን እስኪ። ከካሊድ ጋር ያሳለፍኩት የ7000 ኪሎ ሜትር ወይንም ደግሞ ኢትዮጵያን የመዞር ነገር በጣም የማረሰው ነው። ምንድነው መሰላችሁ? ለታላቁ ህዳሴ ግድብ 8100 ገቢ ማሰባሰቢያ ዋንጫው ይዞራል ነበር እና ያልሄድኩት የለም። የዛን ጊዜ በጣም የሚገርም በየጊዜው በየክፍለ ሀገር ላይ መንገድ ላይ እንቀድም እሱ እንዳለው መንገድ ተዘግቶ ከከተማው ለምሳሌ አዲስ አበባ ለመግባት ገላን ከገላን እስከ አዲስ አበባ ድረስ መንገድ ይዘጋና በክፍት መኪና እየተጨፈረ በሞተር ነው የምንገባውና አንድ ወር ከ12 ቀን አሶሳ ስቴዲዮም ቤኒሻንጉል ጉዟችን እንዴት ነበረ? የመጀመሪያው ከሀሳቡ ሲነሳ ምንድነው ያኔ ለህዳሴው ግድብ ኮንትሪቢዩት ያደረጉ ሰዎች ይሸለሙ ነበርና 20 ሚሊዮን 30 ሚሊዮን እና ይሄ ደግሞ ከየመቀነቱ እየፈታ የሰጠ ማህበረሰብ አለ። እሱን ደግሞ እንዴት ሲሸልመው ሰፊውን ህዝብ ተብሎ ያኔ ፌዴሬሽን ምክር ቤት ነበርና የፌዴሬሽን ምክር ቤት አፈጉባኤ አቶ ካሳ ተክለ ብርሃን ነበሩና እሳቸው ኢትዮጵያን ህዝብ ወክለው ይሄ ከየመቀነቱ ሙዝም ሸጦ የሰጠው ሰው ለነሱ ተብሎ ሽልማት ይሰጥ ተባለና የልዩ ተሸላሚ ተብሎ የኢትዮጵያ ብሔር ብሔረሰቦች ተብሎ ተሰጠው እና ከዛ በኋላ ግን ሐሳቡ ምንድነው
የዓለም ዋንጫ ብዙ ጊዜ አሁን ከመካሄዱ በፊት ኦል ኦፍ ዘ ወርልድ ቱር ያደርጋል። ሲያደርግ እንግዲህ ኬንያ ነው ያኔ እንግዲህ በወቅቱ እንኳን ወደ ኢትዮጵያ ሲመጣ አቶ መለስ በነበሩበት ሚሊኒየም አዳራሽ ዋንጫው መጣ። የእውነት ዋንጫው ይሁን ወርቁ ባለ 5 ኪሎ ይሁን አናውቅም፣ ግን ለብቻ አውሮፕላን ተይዞለት ይመጣል እና ኬንያ በምን አይነት ጉጉት እንደሚጠብቅ ጅቡቲ ዶሆል ያደርግ ነበርና ይሄ ደግሞ ልክ ሁሉ ጊዜ እንግዲህ በ8100 በጣም እንግዲህ ትልቅ ስራ ሰርተዋልና ከዛ የተሻለ ፍቅርተ እንግዲህ ህዳሴ ምክር ቤት እና ሐሳብ አምጡ የሚል ነገር መጣና እንግዲህ እኔም እዚያው ፋሽን ኢንዱስትሪ ውስጥ ስለነበረ እነሱን ኮንትሪቢዩት አድርጎ ልንሰራው ምንችል ነገር ሲባል ይሄ ሐሳብ ተወለደና ለምን የህዳሴውን ዋንጫ ይዘነው አንዞር ማለት ከዛ የመጀመሪያው ሂደታችን ትግራይ ክልል ነበር ይሄድ ነው ከአዲስ አበባ ትግራይ እንግዲህ 700 ቅድም ጥላሁን እንግዲህ ግር ሲለው ነበርና አሁን ደም በፕሌን አይደለም በትራንስፖርት በደም መንገድ እየሄደ ነው ተብሎ የመጀመሪያው ትግራይ ክልል ስንገባ እንዳለው 10-15 ኪሎ ሜትር ወጥተው ይቀበሉናል። ከዛ ከትግራይ ወደ ክልል 3 ወደ አማራ ስንሄድ በወልዲያ በጨጨሆ በኩል ተደርጎ ምዘውል ባህር ዳር ነው። ከባህር ዳር በኋላ በቃው ጦዘ። ከዛ ክልል 2 አፋር ስንሄድ ያኔ በታንክ ነው የተቀበሉን። የመጨረሻው ታስታውስ ከሆነ በታንክ ነው የተቀበሉንና ከአዋሽ 40 ጀምሮ እዛ የነበረው ነገር ሌላ በግመል በምናምን ሶማሌ ክልልና በጣም እንደዚህ ነበር። የመጨረሻው ይሄ ሁሉ ዞረን ስንጨርስ አሶሳ ስንገባ መጨረሻ ከመነሻው ወደ ሌላ ክልል ባደራነት ለመሰጠት ሲደረግ በአንድ ወር ውስጥ 240 ሚሊዮን ብር በልማት ባንኩ በኩል ተሰብስቧል። ያኔ እንግዲህ በቢሊየን ማለት ነው። ያ ሐሳብ እስካሁን ድረስ መጥቶ እንግዲህ በጣም በርካታ ቢሊየን ብሮችን ያመጣ እቺ የተነሳች ሐሳብ ነውና እንግዲህ የታሪኩ ማካሪ እሺ፣ እናመሰግናለን። ለማንኛውም እስካሁን ባለው ነጥብ የጥሌ የአህመድና የማርቆስ ቡድን 1-0 እየመሩ ነው። 1-0 እየመሩ ነው። ዜዶ ታሪክ ንገረን። ፊልድ የሚወጣ ሬሳ አውቃለሁ። ፊልድ የሚወጣ ሬሳ አውቃለሁ። ለስራ ነው የሚሄደው? አዎ። አበላሉ። ማን ነው የሚቀበልለት? አበሉን ማርቆስ መሰለኝ። ብዙ ጊዜ ማርቆስ ያዘገውን መንገድ ሊያስከፍት ነው የሚሄደው። ምን ተከራይ አህመድ ጠይቁ። ሬሳ ነው ተከራይ ሬሳ ነው? አይ ተከራይ ሬሳ አይደለም፣ ነዋሪ ነው። ማለት በቁሙ የሞተ ሰው ነው ወይስ እንትን ጀዝባ ነገር ነው? ስም መጥራት አፍረህ ነው? ዜዶ ማለት አፍረህ ነው? አይ ማለት ከሞተ ከባድ ሞቷል። ግን አንዳንድ ስራዎች ሉሲ ነች። ሉሲ አይ አይደለችም። ሜዲሷ ያው ካለማለም ትጎበኝ አበል ትበላለች። አበል አዎ ደሞዝ አላት፣ አበላለው ምናምን። አረ ሴት ናት ነኝ። ከሀገር ይወጣል ሬሳው። ወንድም ሴትም ናቸው። ከሀገር ይወጣል። በተራ ነው ወንድም አንድ ላይ ነው የሚሄዱት። ፊልድ ፓስፖርት የላቸውም፣ ከሀገር አይወጡም። ብዙ ጊዜ እዚሁ አካባቢ ነው፣ ሀገር ውስጥ ነው። እየተራመዱ ነው የሚሄዱት። ባስፈለገ ሰዓት አስክሬን ሲያስፈልግ ምናምን ሄደው የአስክሬን ስራ ሰርተው ይመለሳል። ማንም ይፈርምላቸው? አበላቸው አበሉን ማንም ይፈርምላቸው? ቀብር ቆፋሪ በአሻራ ነው። ጣራ ሞት ይሆናል። አሻራ አላቸው። አዎ አስከሬን እኮ አሻራ አለው። እድለኛ ሬሳ ናቸው። ግን አሁን ጥያቄ ምንድነው መሰለ፣ አንድ ጊዜ ነው የወጡት? ሁሉ ጊዜ ፊልዱ? አይ ስራ ካለ እንደ አስከሬን የሚያስፈልግበት ስራው ምንድነው? ሲፈጠር ስንት ዓመት ሰሩ በሙያው? ረጅም ዓመት። ዛሬ እባክህ ጥርሳቸውን የነቀሉበት ኦልሞስት እኔ ነኝ እንዴ? ኦልሬዲ ግን የሞተ ሰው ነው አይደል? የሞቱ ሰው ናቸው። ብቻ ፊልድ ይወጣሉ ስራ ሲኖር ምናምን። ተነጋገሩ። የሰማናችሁ አይ ድምፅን ከፍ አድርገው ችግር እኔ እውነት ይመስለኛል። እንዴት እስቲ? ምክንያቱም እኛ ያሰብነው አንግልና እሱም ያስበው አንግል ይለያያል። በኋላ ግን እውነቱን የሚያመጣ ይመስለኛል። በተደጋጋሚ ደግሞ ዝም ብሎ እኔን ካየኝ የሆነ ነገር አለ። እኔ እሷን ነው እያየሁ ያለሁት ስላወቅኩበት እውነት ምን አልተውም። እውነት አህመድስ? እኔ ነው ትንሽ ግራ ያጋባን ነገር ይኸው ምንድን ነው ያከራከረሽ? አበላ ይበላም ሬሳ እኔ ከድሮ ጀምሮ ስለማውቀው ይዋጅቃል። ስለዚህ በቃ እውነት ይሁና እኮ ለእኔ ስትይ ማለት ነው። እሺ ማርቆስ? በቃ እኔ ሁለቱም ካሉ እውነት። ዜዶ ፊልድ የሚወጣ ሬሳ አውቃለሁ ያለውን ጥሌ ባስረዳው መሰረት ጥሌ አህመድና ማርቆስ እውነት ነው ብለዋል።
አሁን ዜዶ ያወራው ነገር እውነት ነው ውሸት ነው? ጉድፈላ አህመድ እንደዚህ አትይኝ። እውነት ይመስለኛል። ኢትዮጵያዊ ቀለምና መንፈስ ካለው ባንክ ዝምድና በማድረስ አክሲዮን በመግዛት አካውንት በመክፈት አገልግሎቶችን መጠቀም ማጎልበት አሃዱ ባንክ ከብዙዎች ለብዙዎች አሃዱ ባንክ ማለት መጥተናል። አሃዱ ባንክ እንዛመድ ብለን አሃዱ ባንክ ወደ እርሶ ቀርበናል። አሃዱ ባንክ አሃዱ ባንክ ከብዙዎች ለብዙዎች። ወይኔ አትገላምጡኝ በቃ እሺ። እውነት ውሸት ያገኘናቸው ቅድም አህመድ ደርሶበት ነበረ። አንተ ነህ እንዴ ብሎኛል። ፊልድ የምወጣው ሬሳ እኔ ነኝ። እንግዲህ ሁል ጊዜ አያቴ ያ ሬሳ አለ ትላለች። አይ አሁንማ ፊልድ ሄደዋል ሲባል ወደዚህ ስመጣ ፊልድማ ከሄደ ምኑን ሬሳ ነው አንበሳ ነው እንጂ። ሌሎች ነገር ላውራ በጨዋታ አህመድ በጣም የምወደውና የማከብረው የማደንቀው ጎበዝ ደራሲ ነው። ለብዙ ድምፃያኖች ትልልቅ ስራዎችን የሰጠ የራሱንም አልበም ራሱ ይሰራል እና አንድ ወቅት ላይ እኔ እና እሱ ብዙ አገር እየተዘዋወርን እንሰራ ነበር እና ወደዚህ ወደ ሐረር አካባቢ ጅቦች ምናምን ያሉበት ነገር አለ አይደለ? እዛ ሄድን ሰዎች ሊያስጎበኙ እና አንድ 3 ወር ምናምን ዘግቶኛል። አሁን እንደውም በኋላ ነው ይቅርታ አርግልኝ ብዬው እንትን ያልኩትና ምንድነው እሱ ክሊፕ ላይ ሊያስገባው ፈለገ። ጅቡ ሲመጣ እሱ እንደዚህ ስጋ እየሰጠ እና በጣም ፈርቶታል ጅቡ እና እንደዚህ ነው የሚለው ላሳያል። እንደዚህ ያለ ጅቡ ሲመጣ እሱ ይላል እንዴት እንቅረጸው ምናምን ይሉታል። ከዛ አሁንም እሺ አሁን ሲል ጅቡ ልክ ሲመጣ ይላል። እኔ ቀስ ብዬ በጨለማ ውስጥ መጥቼ ሳስበው እዚህ ጋር አስነካው አቀፈው ጅቡ በቃ ተኛው ያስቆርጠው ምናምን ዘጋ። ተማሪ ለማንኛውም አንድ እኩል ሆነዋል። በነገራችን ላይ የዚህ የአባይ ቲቪ የሥራ ባልደረባችን ዳውድ ግርማ አግብቷል። ባለፈው ሳምንት ከራዲያ መሐመድ አማን ጋር ጋብቻቸውን ፈጽመዋል። እንግዲህ መልካም ጋብቻ እንበል። መልካም ከማን ጋር አልከኝ? ራዲያ ሚስቱ ራዲያ መሐመድ አማን ነው። በነገራችን ላይ ደስ ይባላል። መብሩክ ነው። እንግዲህ ዛሬ በዓለም እንደመሆን መብሩክ ብለናል። ዳውዴ አይ ጥልዬና አህመድ ገጠመኝ እንዳላቸው ካሊድና ማርክም ገጠመኝ አላቸው። በሄሊኮፕተር አንሄድም ብለው በዚህ መትራክ ሄደ። በሄሊኮፕተር እምቢ ብለው እሱ እንዴት ነው ታሪኩ የነበረው? ያው የፈረደበት ያው እዚህ ወዳሴው ግድብ ላይ መጨረሻ ላይ ነው እና እኔ በነገራችን ላይ ይሄ ሁሉ ኮንትሪቢዩት አድርገን ዱባይም የተለያየ ቦታ በጣም ብዙ ዱባይ አሁን ለምሳሌ ወደ $5 ሚሊዮን ገቢ ማሰባሰቢያ አድርገን እንትን አድርገናል። እኔ ሰይፉ ሰራዊት እና ያኔ አምባሳደር ምስጋና አሁን የውጭ ጉዳይ ሚኒስትር ዴታ የሆኑት እሳቸው እዛ ውጭ ጉዳይ ማነው አምባሳደር ሆነው እዛ ሄደን ነው እንትን ያደረግነው እና በዚህ ሁሉ እድል ውስጥ እኔ ግድቡን የማየት እድል አላገኘም። እንግዲህ እናንተ ስንት ጊዜ እንደሄዳችሁ አስቡትና የመጨረሻው እድል የነበረው ያን ጊዜ በተለይ ደግሞ ሳይሞላ በዛ ስትራክቸር እንዳለ እዩት የሚል አይነት ነገር ስለነበረ ይሄንን ሁሉ ነገር ከጨረስን በኋላ ቀጥታ ከአዲስ አበባ እንግዲህ በነቀምት በምን በኩል አድርገን ነው ጋምቤላ ጨርሰን አይደል? ጋምቤላ ጨርሰን በነቀምት በኩል አድርገን ወደ ሄድን አሶሳ። ከዛ እዛ የነበረውን ነገር ፕሮግራም ከጨረስን በኋላ ወደ እንትን ሁሉም አብረው የነበረው ያው አብዛኛዎቹ አሁን ቶፕ ሞዴል የሆኑ ሞዴሎች ናቸው እና ወደ አሶሳ ወደ ዋንጫው ወደ ግድቡ ከአሶሳ ወደ ወጣን ሄደን ከዛው እንግዲህ ግድቡ ደግሞ የመጨረሻውን ፕሮግራም ለማድረግ ተብሎ ያው ነፍሳቸውን ይማር ኢንጂነር ስመኘው እዛ ይጠብቁ ነበር። መልእክት ተደርጎ ሰራተኛው ሁሉ ተደርጎ ዋንጫውን ይዘን ሄዳለን። ያቺ መኪና ኢትዮ ቴሌኮም በውሰት የሰጠን ነው። ኢትዮ ቴሌኮም ወይ ልማት ባንክ ኮስተር ናት እና መከራዋን በልታ ከአቅም በላይ ሆናለች። ከዛ ስንሄድ አይ ቲንክ ሸርኮሌ መሰለኝ የሚባል ሸርኮሌ በቃ ከጥቅም ውጭ ሆነ እና በጣም ከባድ አደገ። እስከዛን ሰዓት ድረስ ከኢንጂነር ስመኘው ጋር እንደዋወል ነበር እና
ከዛ ልክ እዛ ስንሄድ እኛ መጀመሪያ እንደ እንትን ትሰራለች እና ልባችን እዛ ህዳሴው ግድብ ጋር መሄድ ስለነበረ እንትን አላለም እና ዝም ብለን እንዴት ነው የት ደረሳችሁ ብለው ሲሉን አይ መኪና ተበላሽ። የት? እንዲህ ቦታ ደነገጡ። ከዛ ሆኖ መኪና ለመላክ ከባድ ነው። ከዛ ደግሞ ያለውን ነገር ደግሞ ለማድረግ እሳቸው ቀጥታ ያኔ ለፌዴሬሽን ምክር ቤት ለአቶ ካሳ ደወሉ እና በወቅቱ ይሄ የህዳሴው ዋንጫው መጨረሻው ፕሮግራሙ የብሔር ብሔረሰቦች ቀን በሄሊኮፕተር ነው በገመድ የወረደችው። ያም ሁሉ ህዝብ መከራ ያበላው አማራ ማለት እና ልክ ያ እዛ እንትን ሰጥቶ አገልግሎት ሰጥቶ ያው እዛ ነው። እንደገናም የተወሰኑ ሰዎችንም ከደብረ ዘይት የሚያመጣ ሄሊኮፕተር ነውና በወቅቱ በዛን ሰዓት ላይ ለሄሊኮፕተር 500,000 ነው 1 ሚሊዮን ነው የሚከፍለው ምናምን ሰምተናል። እና ምን ሆነዋል ሲል እንደዚህ ሙሉ ሴቶቹም ልጆቹም አንድ ላይ እዛ ናቸው እዛ በረሃ ውስጥ ነው ያሉት ሲል ይደነግጣሉ። እና ስልኩን ስጡኝ ብለው እኔ ጋር ደወሉ። የት ነው ያላችሁት? እንደዚህ ልጆቹም እንደዚህ ናቸው። አዎ በቃ አሁን ሄሊኮፕተር ልካለሁኝ እና በሄሊኮፕተር አሶሳ ድረስ እንዲያመጣችሁ ላርግ ሲል እሺ ቆይ አንዴ ልናገርና እነሱ ከዛው ይሄ ቦታው ማረፊያ ይሆናል ምናምን እያመቻቹ ነው። ከዛ ልክ እኔ ደግሞ ያው የራሴም ደግሞ አለቃ አለኝ እዛ ደውላለሁ። ለህዳሴው ግድብ እንደዚህ ገንዘብ እየሰበሰበ እንዲህ እያደረገን 500,000 ብር ልታስወጡ እንደዚህ ብለው አስደነገጡን። ያው የራስ ሰው እንዴት ያው ያለ ክፍያ ነበር ምንሰራው እና በጣም ደነገጥን። ሰው ያለን አማራጭ ምንድነው? እኔና ማርኪ ተመካከርን። ስናይ ወደ አይ ቲንክ 800 ብር ምናምን ይመስለኛል እንደዚህ ያለ ይከፈልና የሆነ ጋራዥ ውስጥ የቆመ በምን ምክንያት እንደሆነ አንድ ሲኖትራክ እዛ ካምፕም አይደለም የበቆሎ እርሻ ውስጥ እዛው ሰውየው ተፈለገ። ከዛ ሄደን አነጋገር ነው ልጆቹ ደካ በጭምጭምታ በሄሊኮፕተር ምናምን ቢሲ ብለው በቃ ከዛ ደግሞ ወደዛ ነው እንጂ ወደ ህዳሴው ግድብ ነው እንጂ ወደዚያ አንመለስም ብለው ደግሞ አድማ አድርገዋል። አረበት ከህዳሴው ግድብ ይልቅ በሄሊኮፕተር ልትሄዱ ነው ሲባሉ እንደሱ ከሆነማ ወደዚሁ እንመለሳለን ብለው ደስ ብሏቸዋል። ፋይናሊ በቃ ከዛው አጅሬ ደግሞ ያው በቴረር ጠቅላላ እንዲህ ነው ነብስ በቃ በጣም የሚያስፈራ ነገር እዛ ቦታ ላይ ነበረና ስለዚህ ያለን አማራጭ እንግዲህ ገቢና ውስጥ ልችል የምችለው 3 ሰው 4 ሰው ወደ 30 ምናምን ሰው ነበር። ጠቅላላ ሞዴሎቹ በሲኖትራክ ተጫነ መኪና ወዳለበት ከተማ እንደዛ ሆኖ እስከዛ ድረስ ከአሶሳ የእሳቸው ከአጃቢ ጀምሮ ወደ 4 ቬት ተልኮልናል። እስከ ቬቱ እስክንደርስ ድረስ በሲኖትራክ እንደ ድንጋይ ተጭነን ውጤት አንድ እኩል ናቸው። አህመድ ታሪክ ንገረን። እኔ ዘፍኜ አምልጫለሁ። አምልጫለሁ። ከየት ከየት ነው ያመለጥከው? አህመድዬ ከየት ነው ያመለጥከው? ከሞት ካደጋ ነው። ካደጋ እንደ የሆነ ቦታ ይዘው ዘፈን ብለው ብቻ ያው ካደጋ ነው እንትን ነው ምንድነው አጋጣሚው ፍንጭ ነው የምሰጣቸዋል። ፍንጭ ነው የምሰጣቸው። ብዙ ጊዜ ሰው ከዘፈነ በኋላ ከድህነት ነው የሚያመልጠው። እንዴት ከሞት? እስቲ ምንድነው ንገረን። ያው ካደጋ ነው። ከሞትም ላልሞትም ይችል ነበር። በእርግጥ ግን አትሙትብን። አደጋ ውስጥ ለምን ይምጣ? ምን የሚል ዘፈን ዘፈንክላቸው? እሱን ነገር የራሴን ዘፈን ነው። የት ሀገር ነው? እዚህ አዲስ አበባ። እዚሁ አዲስ አበባ። ምን ዘፈንክ? ክለብ ላይ ነው ወይስ መድረክ ኮንሰርት ላይ ነው? አደባባይ ላይ ነው። ጭራሽ ኮንሰርት ነው ወይ? ኢቨንት አለ አይደል? ነው ኢቨንት የለም። ኢቨንት የለም። ኦኬ ፐርሰናል ነው ጉዳዩ። ለምሳሌ አይ ዘፈኗን ባውቃት ካሊድ ልጅ ሆነህ እንዳይሆን ይላል። አልበም እንደወጣ አንተ ገና እዛ ኢንዱስትሪ ላይ እንዳለ በምንተዋወቅበት ዘመን ዘፈኗን ትነግረኝ አህመድዬ? ስወድ ዲምቢ እሱን ዘፍና አመለጥክ? ቆይ ሊይዙ ሲሉ ነው ወይስ አደጋው ጓ ሲል ነው ለዲምቢ ያልኩ? አይ በቃ ልክ አደጋው እንደሚፈጠር ሊፈጠር እንደሆነ ሲገባኝ ነው። አደጋው ሊፈጠር እንደሆነ ሲገባኝ ዘፍኜ ልሞት አልክ? ዘፈንኩት። ዘፈኑ ይመች በቃ ምን መሰለህ አንዳንድ ጊዜ ማታ ነው። ቆይ ይሄ ጉዳይ ማታ ነው። ማታ አለም ጠዋት ላይ ጀሰብ አባ ደህና መሻችሁ
ኧረ ቀን አለ ሃንግ በሱ ላይ እና ምን ይመስላል ሲመጡ የሚዘረፍ ነገር ሲያጣ በቃ ዝፈንልን ብሎ አይደለም እንዳይዙት ነው እንጂ ቀድሞ ይዘፈን። ወይኔ ጥያቄ አለኝ። አርቲስት ይከበራል አይደል? አሁን ሌማም እኮ አርቲስት፣ ኮሜዲያን፣ ዘፋኝ ምናምን ይወዳል። ዜዶዬ በቀን ነው ነው ያለው። ጥያቄ አለ። በቀን ነው። እሺ አይ እኔ ጥያቄ አለ። በቀን ነው። ጠዋት በአደባባይ 3 ሰዓት አካባቢ ነው። ኦኬ ያው ነው በጠዋት በ3 ሰዓት ነው የተዘፈነው። ብቻ ምንም ይሁን የሱ ዘፈን ከጸብም ከዘረፋም ያስተሏል። መታወቁ ምናምን ያስተሏል። እኔ ከብዙ ነገር አስተሏል። አመት ስለዚህ ምን አላችሁ? እውነት ካሊደስ ቆይ አይ ትንሽ እኔ መጠየቅ መስቀለኛ ጥያቄ ይፈልጋል። እሺ ጠዋት ላይ ነው አውትዶር ነው ወይስ ኢንዶር ነው? አውትዶር። ሰው ተሰብስቧል። አንተ የዘፈንክበት ላይ እንደ ኦዲየንስ አለ ሰው አለ እንዴ? ሰዎች አሉ ማለት ብዙ ሰው ምን ያህል ሰው የሚያመልጥ ሰው እኮ ያስፈልጋል። አንዳንድ ጊዜ ትራፊክ ሁላ ይዞ ኧረ ተው እኛ የህዝብ ልጆች ምናምን የህዝብ ልጅ ስትል ኧረ እኔ ሙዚቀኛ እስቲ ምን ዘፈን እስኪ 2 ዘፈን ልቀቅብኝ ብላ ቆሞ ብላ እኔ አሁን ትራፊክ ሲይዘን ቁራሌው ልዘፍንለት ከሚገርም እንትና እኮ በእናትህ ነፍሱን ይማረውና መራይ ዮሐንስ አልማዝ እዛ መርካቶ 7ኛ ዝቆር 22 ቀበሌና ተከራይቶ ነበር የሚኖረውና ሸበሌ ይሰራ ነበር። ለሊት 6 ሰዓት ላይ ነው 6 ተኩል ላይ እያለፈ ያዙት አንግ ማለት ኪሱ ቢፈተሽ ምንም ነገር የለም። በቃ ቢቸግራይ ዘፈን አሉት። አንተ በዛ ለሊት አልማዝ ሰው አንቺ ሬዲዮውን አልዘጋሽውም እና ሬዲዮ እንትኑ እና ምንድነው ግን ለማባቴ እውነት ይመስለኛል። እኔ እሺ በቃ እሺ ካሊዶስ እኔም ወደ እውነት አህመድ ዘፍኛ አምልጫለሁ ያለውን ፍልፍሉ ካሊድና ዜዶ እውነት ነው ብለዋል። አሁን አህመድ ያወራው ነገር እውነት ነው ውሸት ነው? እውነት ነው። ንገረን እስቲ ምንድነው መሰላችሁ? ትዝ ይላችሁ እንደሆነ በመለስ ጊዜ መለስ በነበረ ሰዓት የሆነ የሙስሊሞች ተቃውሞ አልነበረ? ሰላማዊ ሰልፍ የኢድለት ስቴዲየም ድምጻችን ይሰማ ነው? አይ አንድ የሆነ አንዱን አይ ሁለት የሚለይ አለ ራሱን እኔ አንዱ ላይ ነው፣ ሁለቱ ላይ ተገኘው። ድምጻችን ይሰማል ብቻ ሐሳቡ ነው እኮ አንዱ ላይ ነው የተገኘው። እኔ እንግዲህ ያው የእስልምና እምነት ተከታይ እንደመሆኔ ለሄድ ያው መስገድ ስላለብኝ የኢድ ሰላት ሄድን። ፍተሻ ነበር ምናምን። ከዛ ከተሰገደ በኋላ ኬት እንትኑ እንዳመጡት አላውቅም። ይሄ መፈክሩ ምናምን ላጥ እንደዚህ ህዝቡ ሲያዝ እኔም ነሸጠኝ ማለት ደስ ይላል። ህዝቡ ሲያዝ ነጭ በነጭ ለብሻለሁ። እንትን ኢማማም አድርጌ ነበር ነጭ እንደዚህ እና ተያያዝኩኝንም ከሰዎች ጋር። ስለዚህ ድምጻችን ይሰማል እያለን ወደ ኢቲቪ እየሄድን ኢትዮጵያ ሆቴል አለ አይደል? አራቷች ማካፋይዋ መስቀለኛ እዛ ጋር እንደዚህ ጥቋቁር የለበሱት እነዚህ ያወካቸው ቀድማ ያንዱን ላሚይዙ በአራቱም ቦታ መጡብን። ከጎኔ ደግሞ አንድ ዘመዴ ነበር፣ ፈርጠም ያለ ነው ምናምን የገጠር ሰው ነው። እሱም ስላለ ነው ያስኩት። ገባ ዞር ስል እሱ የለም ላጥ ብሏል። እኔም በቃ ሁሴን ቦልት እንደዛ ያሮጥኩ እኔም ጽብዬ ካፌዎች አሉ አይደል? እዛ ያሉ ካፌዎች እዛ ካፌ ውስጥ ቁጭ አልኩ። ገብቼ በመስኮት እንትን በረንዳ ስለሆነ እንትኑ መስታወት ነው ይታያል ወደ ውጭ እና ያየው ወደኛ መጡ። 3 ሲቪል ናቸው አድረሳቸው። ምን ያክል አጠና ይዘዋል። ከዛ ገብተው እንዲያዩና አንተ ውጣ ይላሉ። አሁን ዞር ይልና አንተ ውጣ ይላሉ። ቀስ ብዬ ኢማማውን አወለኩት ካወቁኝ ብዬ ማለት እዛ አንተ ውጣ ሲለኝ ብድግ ምንም አልመጣልኝ። ቆምኩና ዲምቢ ለዲምቢ ኖራ
ማድረግ የምትችለውን ነገር ሳቁ። አዎ ሳቁ። በቃ ሳቃቸውን የለቀቁት ስራ ማንም አጠብቀን። እኔ ደግሞ ያለኝ አማራጭ በቃ ሌላ አይደለም ይሻላል። ዘፈኑም በጣም ተወዳጅ ስለነበረ ባጅ ተሰጠኝ። ለምንድን እንደዚህ አይነት ቦታ መጣት ምናምን እንደው አጋጣሚ ልሰግድ ነው እኔ አመጣጤ ምናምን አልኩኝ። በቃ ባጅ ሰጡና ማለት በዛኛው መንገድ በኩል አሰግድም ማለት ለማንኛውም የሚገርም ታሪክ ነው። እስካሁን ባለው ነጥብ 2-1 ሆነዋል። ካሊድ ታሪክ ንገረን እሱ ላይ ያለችው። በአረፋ ይጓሽ የትኛው ሀገር? እሺ ዝም ብሎ አሁን የዓለም ዋንጫ የተካሄደባቸው ሀገሮች አሉ እና ብራዚል ሄጄ የዓለም ዋንጫ ኳስ ላይ ሄጄ እንግዲህ እዛ ሀገር ፖርቹጊዝ ነው ቋንቋው ምናምን ያው ችግር አለ። እዛ ባለበት ሀገር ሄጄ ኳስ ላይ ሄጄ ከዛ በኋላ አፓርታማ ቤት አከራይ ሆኜ አውቃለሁ። የት ዓለም ዋንጫ ለማየት ሄዶ አልገባኝም እኮ ብራዚልም ጠቅሷል። ይችላል ብራዚል የዓለም ዋንጫ የተካሄደው ብራዚል ነው። ቋንቋቸው ፖርቹጊዝ ነው እና በማትግባባበት ሀገር ሄጄ ቋንቋ እንግዲህ መቼም ለኢትዮጵያ አላከራይም። ስንት ጊዜ ቆየ? 20 ቀን። እንደምን ዋላችሁ በብራዚል ምን ማለት ነው? እንዲህ መሰል ጉድ ሞርኒንግ ፍራቴሎ ካሊድዬ በጣም ወንድሜ ነህ። እውነት ነው። ግን ለኳስ ለማየት ሄጄ ደላላው ሆነ ያው ደላላ በቀጥታ አማርኛ ደላላ ክሬተር ነው። ቆይ እኔ የምልህ አንተ ደላላ ሆነ ነው ወይስ ቤቱን ተከራይተህ ነው? ተከራይ ነህ? የተከራይ አከራይ በውጭ ሀገር የለም። አከራይ የለም እንዴ? ኧረ ለካ ይችላል እንዴ? የአከራይ ተከራይ የለም። እሺ አከራይ ካሊድን አታውቁትም? ካሊድን ጥያቄ ጠይቅ። እሺ የአከራይ ተከራይ ነህ አንተ? የተከራይ አከራይ እኮ ቆይ አንተ ላይሰንስ ማን ሰጠህ እንዴ? የተከራይ አከራይ እኮ ነው። በጣም ላይሰንስድ መሆን አለብህ። ፍቃዱን ማን ሰጠህ? ፎሪነር ነህ አይደል አንተ? አይደለ ማን ሰጠህ? የብራዚል ክፍለ ከተማ መሰለኝ እኮ የብራዚል ክፍለ ከተማ ሰጥተው ነው። በደምብ ሻል ልታደርግለት የሪዮ ክፍለ ከተማ የሪዮ ምናምን ክፍለ ከተማ ጊዜ የኳስ ጊዜ ነው አይደል? ስማቸው ማን ይባላል? እንግዲህ አልፓውሎ በረከትን የምጠይቀው እኔ ነው እንጂ ለዚህ ነው ጠይቀው። ቆይ እኔ የምለው አንድ ስንት ቤት አከራየህ? 100 በላይ ቤት ጨዋታ ኳስ ጨዋታ ነበር የዓለም ዋንጫ እያለ እኮ። ስለዚህ እኔ እውነት ነው የምለው። ያን ቀን ማን ነበሩ ለዋንጫ ያለፉት? እሱ አፓርትመንት በማከራየት ነው ቢዚ ነው። ቆይ ካሊድ እኔ አልጨረስኩኝ። የቤት ኪራዩ ገንዘቡን የሚከፍሉ በጥሬ ብር ነው? ኦፍኮርስ በጥሬ ብር። ምክንያቱም እኔ ከዚህ ሀገር የሄድኩ የሰው ሀገር ሰው ነኝ። ወዲያው ነው የሚከፍሉ? በቃ አድረው ጠዋት። አይ ለምን በቃ አፓርታማ አከራይ ነኝ አልኩ እኮ። አፓርታማ ነው ሆቴል ነው? ሆቴልማ ምን አግብቶኝ አከራያለሁ? ባለ ሆቴል አለ እኮ። የተከራይ አከራይ ነው። የተከራይ አከራይ አልኩ እኮ። በቃ እዚያ የተከራይ። ስለዚህ እውነት ነው። እንዴት ራስህ ተከራይተህ ነው ለሌላ ሰው ካሊድዬ የምታከራየው? በቃ ተከራይቼ ማከራየት። እሺ ይኸውልህ እኔ ከኔ አንፃር አንድ ካሊድ ከበፊት ጀምሮ አውቃለሁ። ክሬተር የስራ ሰው ነው። እሺ እኔ ጥያቄ አለኝ። አህመድ ምንድን ነበር ያልከው? በጣም ታውቀዋለህ። ውጭ ሀገር ብዙ ይዘዋወራል። አይ ግን ምንድን ነው መሰለህ አሁን ይሄንን የምታስበው 2014 ነው። የፈለኩት አህመድ የሚገምተኛ አይነት ሰውም ቢሆን የዛሬ 14 ዓመት ነው። በቃ እሱ ነው። አሁን እንደገና ደግሞ ቅድም ያው እንዳደነግጥም ብዬ ነው ፖርቹጊዝ ነው። በፖርቹጊዝም አወራለሁ። አሁን የትኛውም ብለህ አታውቀውም እኮ። ነገርኩህ እኮ እንደምን አደራችሁ ምን ማለት ነው በለው እስቲ። አሁን ሆነ በየትኛው በእንትን በምልክትም አድርገህ እንደውም አሁንም እንዳደነግጥ ለማለት ነው 4 ፎቅ ነበር ማከራያ። ውሸት። ኧረ እውነት ነው። ውሸት። እንደው ምን በልዩነት እኔ ዝም ብዬ ሄጄ በአስማት አከራያለሁ። እሺ በልዩነት ውሸት። ከዚህ ሀገር ሲሄድ ውሸት። ከተቀበላችሁን ካልተቀበላችሁን ተሸንፏቸዋል። ውሸት። ከዚህ ሀገር ሲሄድ $500 ነው ይዤ ሄድኩትና እንደውም $20,000 ይዤ አህመድን መከተል አሪፍ ይመስላል። ምክንያቱም ውሸት አህመድ ውሸት። ማርቆስ አስረዳኝ እስቲ። ውሸት ካለዛ ትቀጣለህ።
አህመድ ካስረዳው እኔ ውሸት ያልኩበት ምክንያት አለ። አንተን አላልኩም እኔ ያልኩበት እሺ። ስለዚህ ውሸት ውሸት እሰይ ማለት በጣም ነው የማመሰግንሽ። ውሸት ትንሽ ልጨምርበት፣ እንደውም ለኢትዮጵያውያን ሁሉ አከራይቻለሁ። ውሸት ለኢትዮጵያኖች፣ ለአርጀንቲናዎች ልመለስ ይችላል። ግን ውሸት ይሁን በቃ ወሰናችሁ። ውሸት ካሊድ ለብራዚሉ የዓለም ዋንጫ 2014 የዓለም ዋንጫ ላይ $500 ይዤ ከሀገሬ ወጥቼ እዛ አፓርታማ አከራይ ሆኜ $20,000 ይዤ መጥቻለሁ ያለውን ጥላሁን አህመድና ማርቆስ ጥላሁን ባስረዳው መሰረት ውሸት ነው ብለዋል። አሁን ካሊድ ያወራው ነገር እውነት ነው ውሸት ነው? አቤት ካሊድ ቀና በል እንጂ ካሊድ ኢትዮጵያዊ ቀለምና መንፈስ ካለው ባንክ ዝምድና በማድረስ አክሲዮን በመግዛት አካውንት በመክፈት አገልግሎቶችን መጠቀም ማጎልበት አሃዱ ባንክ ከብዙዎች ለብዙዎች አሃዱ ባንክ ማለት መጥተናል። አሃዱ ባንክ እንዛመድ ብለን አሃዱ ባንክ ወደ እርሶ ቀርበናል። አሃዱ ባንክ አሃዱ ባንክ ከብዙዎች ለብዙዎች። ባቴ ሰራንላቸውና ዝም ብላ እስኪ 4 በ4 ይኖራቸዋል። ኧረ እንደው ውሸት ብለዋል። ኧረ እንደው ልጨፍር ነው። እኔ ማንም ላልሰማ እኔ ምን ይሆን አገኘናቸው አህመድን። ለዚህ ተጠያቂ እኔ ነኝ። አህመድ ጥሩ መጥቶ ነበር። ትንሽ እኔ ነኝ መሰለኝ። አረፍ በልሽ። ንገረን እስቲ ሙሉን ታሪክ። አህመድ እኮ አግኝቶት ነበር መጀመሪያ። አህመድ ያው በደንብ በቃል ስለሚያቀኝ ነው። እና እንግዲህ ሁለት ነገር እንለይ። ወንድም ካሊድ ሌላው ነው፣ ካሊድ ደግሞ እኔ ካሊድ ነኝና ዞሮ ዞሮ ያው እንግዲህ በዚሁ አጋጣሚ ለመላው እስልምና እምነት ተከታዮች እንግዲህ እንኳን ለኢድ አል-አድሃ አረፋ በዓል አደረሳችሁ። ኢድ ሙባረክ ብለናል። እንግዲህ ይሄ ታሪክ የዛሬ 2025 ላይ ያለ ነው። የዛሬ 11 ዓመት ማለት ነው። ያን የለውም ነበር 11 ዓመት ማለት ነው። እንግዲህ በትራቨል ኤክስፒሪየንስ ትልቁ እንትን የሄድኩበት ነው የብራዚል የዓለም ዋንጫ ነው። ግን ከዛ በኋላ ኦሎምፒክም አቴንድ አድርጌያለሁ። እዛ ከሄድኩ በኋላ ያው ትንሽ ቅድም እንዳለው ጥሩ ደርሶበት ነበር። ጥሌ ውጭ ሀገር ይሄዳል ምናምንና ኦል ኦፍ ዘ ወርልድ ቱር አድርጌያለሁ። ኤዥያንም አውሮፓንም አሜሪካንንም እናውቃለኝና ስለዚህ ሲሄድ አንዳንዴ ከአቅሜ ጋር ሊሄድ የሚችል ኤርቢኤንቢ የሚባል አለ። ልክ እንደዚህ የሰው ቤት ፈርኒሽድ እንደሆነ መከራየት እኛም ሀገር የተለመደ ነው። አሁን ከዛ የመጀመሪያ የሄድኩት ሆቴል ኦልሬዲ ሶልድ አውት። ይሄ የዓለም ዋንጫ በ100 ሺህ የሚቆጠር በሚሊዮን የሚቆጠር ህዝብ ነው የሚመጣበት። ካሊድ እንግሊዘኛ አታብዛ፣ በረከትን ሞራሉ እኛ ተግባብተናል። ስለዚህ ኦልሬዲ አልቋል እና ስለዚህ ያለኝ አማራጭ ተከራየሁ። ስከራይ ያገኘሁት ቤት ባለ 3 መኝታ ነው፣ በጣም በርካሽ እና ይሄ ካፑካባና ቢች የሚባለው ትልቅ ፌስቲቫል ያለበት ቦታ ላይ ነው። ከዛ በጣም ከበየቀኑ እዛ ጋር እየተነሳው ፎቶ ፖስት አደርጋለሁ። ለካ ያው ቪዲዮንም ማየት ለመመለስ እንችላለን። እነ ዮናስ ሀጎስ እና ኢትዮፒካ ሊንኮች እነሱ ቲም ሄደው ነበርና የት እንደሚሄዱ ግራ ገብቷቸው ልክ ፈልገውልኝ ያኔ ስልክም የለም በፌስቡክ ደወሉልኝ። ሲደውሉኝ እንደዚህ ከሌላ ከተማ ልንመጣ ነው አንተ ጋር እንደዚህ ምናምን አሉኝ። ኦኬ አልኩኝ። ከዛ እንትኗ ቢዝነሷ ከነሱ ተጀመረች። ስለዚህ ቆይ ከኔ ከፍ ያለው ያከራዩኝ የነበሩ ሰዎች ለምን ጎረቤታቸው አያከራዩም? ስለ አዎ ያከራዩ ነው። ይሄም ይከራያል። ያው ፍራንኮፎን ስለሆንኩኝ ፍሬንች አወራለሁ እና ፍሬንች ትንሽ ወደ ፖርቹጊዝ የቁጥር የምናምን መግባባት አለ እና እንደዚህ ነው እንደዚህ ብዬ ስጠይቃቸው አካል ከዛ በመጀመሪያው ነገር $50 ያንን ቤት ተከራየሁና 3 ክፍል አለው። ስለዚህ አይ ቲንክ መንሱር አብልቀን ይባላል ለሱ ለሶስቱ አይ ቲንክ $50 ለየክፍላቸው አከራይቼ መጀመሪያ 150 ከነሱ ከዛ መለስኩ። አንድ ወር ነው ከዛ እኔ በነፃ መኖር ጀመርኩ ማለት። ከዛ ስናይ በቃ እያልኩኝ ለሌላም ስወጣ ውጪ ላይ ይሄ ሰው ቤት ፈልገው ባክ ይዘው ምናምን ከዛው መከራየት ጀመርኩ። ከዛው የሆነ ግማሽ ፎቅ ድረስ ኦልሬዲ እንትኖቹ እሱ ሳያከራይላችኋል እያሉ ይዟቸው ይመጣል። በነገራችን ላይ የብራዚሊያን እና የኢትዮጵያ በጣም ይመሳሰላል።
ስለዚህ በእንግሊዝኛ ስታወራ በጣም ሪስፔክት አላቸው በነገራችን ላይ እንግሊዝኛ ለሚያወራ እና እንዲህ ስታረጋቸው ከዛ የኮኦርዲኔት ከዛ የውሸት ደግሞ ከዚህ ከኢትዮጵያ ስፖርት ፌዴሬሽን የተሰጠች ባጅ አለ እሱን ስታረግ አንድ የሆነ ነገር ኦርጋናይዜሽን ይመስላቸዋል። ስለዚህ ወዲያው አንድ መስመር ስታገኝ ወዲያው ከዛ ደግሞ ሪስክ ለመውሰድ ደግሞ ቁልፍ ሁሉ ሄጅ ቁልፍ ማስቀረጫ ቦታ ላይ የበሩን ለጊዜው ያቺን ቱራን ታነስንና ትፈልጋለህ ምንም በምልክት ነው ቁልፍ እኮ ይሄኛው እንዴት ይቀረጻል የት ነው ብለህ ማሳየት ብቻ ይዘው ይሄዳሉ። ብቻ መጀመሪያ ይሄ መጀመሪያውን ፎቅ ጨረስኩኝ። ከዛው ልክ ዓለም ዋንጫ ታስታውስ ከሆነ ምንድነው አርጀንቲና ከጀርመን አለፈች። ከዛ ድፍን የአርጀንቲና ህዝብ ተገልብጦ መጣ። ከዛ ሜዳ ላይ ነው በቃ የተኛው። ከዛ ያው አንዳንድ ጊዜ ቻይናም ብትሄድ አንድ ቃል ተሰማትና ምን ማለት ነው የሚባል ካወቅ በኋላ ዞሮ ዞሮ ይሄ ኮፊ ብለህ እንደምትዞረው ቤት ከፈለጋችሁ ብለህ እንደዚህ እያስታ ከዛ ይመጣል ይከተልሃል። ከዛ በኋላ ታከራያለህ። በቃ ድፍን በነገራችን ላይ በዚህ ምስክርነት ኢትዮፒካ ሊንክ ዮናስ የሰጣት ምስክርነት አለች። እሷን እናቀርባታለን። ይገርመኛል። ሁሌ ለብዙ ሰዎች እነግራለሁ የሆነ እንግዳ ሀገር ስንሄድ ቶሎ ሀገር ከመልመድ ከማስተባበር እንደዚህ የሆነ የተለየ ኳሊቲ ያለው ሰው ሲነሳ ስለ ካሊድ ብዙ ምሳሌ አድርጌ ያነሳለሁና 2014 የዓለም ዋንጫ ብራዚል የተደረገ ጊዜ ብዙ ኢትዮጵያውያን ሄደው ነበርና እኛም እዛ ሄደን ነበር ዓለም ዋንጫውን ለመከታተል ማለት ነው። ከዛ እኛ ሳኦ ፓውሎ የሚባል ከተማ ነበርን። ካሊዶ ደግሞ ሪዮ ነበርና እሱ እንግዲህ ጥቂት ቀናት ቀደም ብሎ ነበር እዛ የደረሰው። ከዛኛ ወደ ሪዮ ስንገባ እዛ መግባቱን ስለማውቅ ደውዬለት ልንመጣ ነው እንደዚህ አልኩት። በቃ ስትመጡ ደውሉልኝ ያገኛችኋለሁ አለ። ከዛ ስንደርስ ደወልንለት ከጓደኞቼ ጋር ነበርን። ከባቡር ከወረድንበት ይዞን ሄደ። እኛ ልንገባ የነበረው ሌላ ቦታ ውስጥ ነበር፣ ሆቴል ልንይዝ ነበር። እሱ ግን በፍጹም ሆቴል አትይዙም፣ አፓርትመንት አለ በርካሽ የሚከራይ እሱ ነው የሚይዛችሁ የምትይዙት ብሎ ወደዛ ሄድንና ከዛ የሆነ ቦታ ያስገባናል። በዚህ በኩል ይሮጣል፣ ግራ ገባን። በተለይ ጓደኞቼ ይሄ ልጅ እዚህ ነው የሚኖረው ወይስ መቼ መጥቶ ነው እንደዚህ በቃ ልክ እንደ የከተማው ዋና በቃ የሪዮ ዋና ሰው ሆኗል። እንደ ደላላም በቃ ወደዚህ ይሯሯጣል። ይሄ ቤት አይሆንም ይላል፣ በዛ በኩል ንዙር ይላል። እና እኔ ራሴ ግራ ገብቶኝ ጠየቅኩት፣ እንዴ መቼ መጥተህ ነው አልኩት። አይ 4-5 ቀን ሆነኝ ከመጣሁ አለ። በምንድን ነው ሁሉ ምን ስትል እዚህ ጋር ደረስክበት አልኩትና በጣም ገረመን። ከዛ በኋላ የሚገርም ቦታ ሲያዘን ከዛ ቁልፍ ራሱ የሚቀረጽበት ቦታ በቃ ያላገኘው ቦታ የለም። እኔ በጣም ነው የገረመኝ። ከዛ ከኛም አልፎ ሌሎች ደግሞ ከሌላ ሀገር የመጡ እንግዶች ነበሩ። እነሱንም ወደዚህ ይዞ ይሄዳል። ከዛም አልፎ የኳሱ ጊዜ ደግሞ ወደ ስቴዲየም እንደዚህ ብቻ ሰውን የማስተባበር ነገርና እኔ ያው አውቀዋለሁ እና ያልፈጣን ልጅ እንደሆነ አብረውኝ ለነበሩት ግን በጣም አስደናቂ ነበር የሆነባቸው። ልክ ታየኝ እንደ መናኸሪያ ማለት ነው። ካሊድ አልጋ ለማንኛውም የፍልፍሉ የካሊድና የዜዶ ቡድን 3-1 እየመሩ ነው። 3-1 በማስከተል ብታምንም ባታምንም ወደሚለው ፕሮግራማችን ነው የምናልፈው። 4 እንግዶች ጋብዛለሁ። ሮሜና፣ ቃሲም፣ ከድጃና አብስራን ወደዚህ ጋብዛቸዋለሁ። አራታችሁም ትመጡልናላችሁ። እንግዲህ መጥተዋል። ከማክሪስ ፋሽን ዲዛይን ማሰልጠኛ ተቋም ነው የመጡት። ያው እንግዲህ ቅድም ገልጫለሁ። ማክሪስ ፋሽን ዲዛይን የሚሰጣቸው ዋና አገልግሎቶች የተለያዩ የፓተርን አይነቶች፣ ድሬፒንግ፣ የሀበሻ ቀሚስ ሽፎን፣ የእጅ ስራና ሲንጀር ጥልፍ፣ የወንድ ሙሉ ልብስ ስልጠና፣ የፋሽን ትርኢት፣ ስለ ጨርቃጨርቅ ትምህርት፣ ቀለም አቀባብ ትምህርት፣ በርካታ ነገሮችን ነው የሚሰጠው። አድራሻው ገርጂ ማርያም አልፎዝ ህንፃ አጠገብ ቢኤምኤ ፕላዛ 7ኛ ፎቅ ላይ በሰፊው አዳራሽ ላይ ይገኛሉ። እንግዲህ ከአራቱም የመጡት ከዛ ነውና ከአራቱ መካከል የማክሪስ ፋሽን ዲዛይን ማሰልጠኛ ተቋም ስራ አስኪያጅ ማን ነው? ዜዶ ስራ አስኪያጅ የሚመስለኝ ስራ አስኪያጅ ከሆነ ወንዱ ይመስለኛል። ሁለት ቁጥር ለምን? እሳቸው ባለቤት ይመስሉኛል ወይም እሷ ባለቤት ትመስለኛለች። ሁለቱ እሷ ባለሙያ ናት፣ 3 ቁጥር ባለሙያ ናት የምትመስለኝ። 4 ቁጥር ደግሞ ዝምድና ያላቸው ይመስለኛል። እናት ልጅ ነገር ምናምን ወይ እህት ታናሽ ታላቅ ምናምን። ስራ አስኪያጅ ግን እሱ ይመስለኛል። እሺ ካሊድስ? እሺ እጃቸውን ማየት ይቻላል? ይቻላል። እጃቸው እንደዚህ በደንብ እንደዚህ መቀስ የያዘ እጅ ማየት ፈልጋለሁ።
የኔ ነው መከሰት። ያው ባለቤት ብዙ ስራ አስኪያጅ ስራ እኮ ስለዚህ አሁን ስራ አስኪያጅ ስራ አስኪያጅ የድርጅቱ ስራ አስኪያጅ ከሆነ ምንም ጥያቄ የለውም። ከሱ ከአራቱ መምሰል ፈልጋለች፣ ግን ስራ አስኪያጅ ወሳነ 3 ቁጥር ፍልፍሉስ የድርጅቱ ስራ አስኪያጅ ነው። ባለቤት ቀርቷል። ምንም ጥያቄ የድርጅቱ ስራ አስኪያጅ ከሆነ 2 ቁጥር 2 ቁጥር ስራ አስኪያጅ። ያው 1 ቁጥር ባሉካው ነው። 4 ቁጥር ልጅ ነው ልጅ ነው። 3 ቁጥር መምህር ትመስለኛለች እዛ ቦታ ላይ። 2 ቁጥር ስራ አስኪያጅ ነው። 2 ቁጥር ለምን? ስለሚኮሳተርም በስነ ስርዓት ይሰራል። አሁን ደጋግሜ እንዳየሁት ከሆነ 4 ቁጥር እናንተም እንዳላችሁት ተማሪ ትመስለኛለች። 3 ቁጥርም ቢሮ ውስጥ ያለች ምናልባት ሽርጡን የለበሰችው እኛን ለማለት ነው የቢሮ ሰራተኛ ትመስለኛለች። 2 ቁጥር ያለውም አሁንም ለስራ አስኪያጅነት በእኔ አስተሳሰብ እሷ ይሆናል ብዬ ራሷ አለ ነበር። አህመድ እኔ ደግሞ ልንገርህ አስተዳደሩን አይቷል። ከቅድም ጀምሮ እንደዚህ ነው በተጠንቀቅ ነው ያለው እንደዚህ ብሎ እና ደግሞ የስዕል እንትኑ የላችሁም አለ አንተ በፍጹም ስዕልም እንትንም የለህም። በረከት በምን ሂሳብ ነው ልጅ ልትሆን የምችለው? በምን ሂሳብ ነው ልጅ ልትሆን የምችለው? የስዕል ችሎታ አለ አንተ እኔ ብዙ ጊዜ መልክ የሚገምቱት ስዕል ችሎታ አለች። ይልቁኑ ልንገርህ በደንብ ካስተዋልክ ተማሪ ነች ወይ ልጅ? ከዝን ኦር ምናምን ይመስሉኛል። 2 ከዝን ናቸው። ስለዚህ ስራ አስኪያጅ ማን ነው? 2 ቁጥር 2 ቁጥር። እሺ ማርቆስ አሁን 2 ቁጥር ነው ያልኩት። በልዩነት 1 ቁጥር 1 ቁጥር ነው። ቁጥርንም ለብሶታል እኮ ነገር ይሁን። በእርግጠኝነት 4 ቁጥር የማክሪስ ተማሪ ነች። 2 ቁጥር የድርጅቱ 3 ቁጥር የድርጅቱ ሂሳብ ክፍል ነው የምትመስለው። ያስታውቃል። የብር ነገር ፊቷ ላይ ይታያል። በዚህ አጋጣሚ ለአንቺ መልካም በዓል ደግሞ እንመኝልሻለን። 2 ቁጥር ይቆይ፣ 1 ቁጥር ባለቤት አሁንም አልቀየርም። 2 ቁጥር ግን የማክሪስ ስራ አስኪያጅ። እሺ ከአራቱ መካከል የማክሪስ ፋሽን ዲዛይን ማሰልጠኛ ተቋም ስራ አስኪያጅ ማን ነው ላልነው ፍልፍሉ፣ ካሊድና ዜዶ 2 ቁጥር ብለዋል። ጥሬ፣ አህመድና ማርቆስ በአብላጫ ድምፅ 2 ቁጥር ብለዋል። አሁን ስም ስጠራ ወደፊት ይወጣልኛል። የማክሪስ ፋሽን ዲዛይን ማሰልጠኛ ተቋም ስራ አስኪያጅ ሮሜና ወደ እንግዲህ የማክሪስ ፋሽን ዲዛይን ማሰልጠኛ ተቋም ስራ አስኪያጅ ሮማን መልካሙ ናት። ሮማን መልካሙ ነች። ስለዚህ ስለ ማክሪስ መልእክትሽን አስተላልፊልን። በመጀመሪያ ለመላው የእስልምና እምነት ተከታዮች እንኳን ለአረፋ በዓል በሰላም አደረሳችሁ። በዓሉ የሰላም፣ የፍቅር፣ የጤና እንዲሆንላችሁ ማክሪስ ፋሽን ዲዛይን ይመኛል። በመቀጠል ማስተላለፍ የምፈልገው ማክሪስ ፋሽን ዲዛይን በልዩ ሁኔታ የክረምት ኮርስ አዘጋጅቷል። ለተማሪዎች፣ ለህፃናት እየመጣችሁ ተመዝገቡ። በዛ ላይ ማክሪስን ከሌሎች ትምህርት ቤቶች ለየት የሚያደርገው ለነፍሰ ጡሮች የተለያየ ልዩ ቦታ አለው። ለአካል ጉዳተኞች እንዳይቸገሩ የሚሰሩበት ልዩ መቀመጫ አለው። እንዲሁም ደግሞ እናቶችን፣ ሴቶችን በጣም ያበረታታል። እናቶች የቤት ቁጭ ያላችሁ የት ልሂድ የት ልስራ የምትሉ ማክሪስ ፋሽን ዲዛይን ብቅ በሉና ተማሩ፣ ተለማመዱ። ማክሪስ ሴቶች እናቶችን በጣም ያበረታታል። ስልክ ቁጥር በዛው። እሺ አድራሻችን ገርጂ ማርያም ቢኤምኤ ፕላዛ 7ኛ ፎቅ ላይ ነው ያለነው። ስልክ ቁጥር 0938 0908 311616 ወይም 0908 310101 ነው። ሮማን መልካሙን እጅግ አድርገን እናመሰግናለን። እስካሁን ባለው ነጥብ 3-1 ናቸው። 3-1 ናቸው። ወደ ዋሻው እንድናልፋለን። ጥሌ ታሪክ ንገረን። ሙሽራ በጥፊ አስመትቼ አውቃለሁ። አቤት ብልግና! ሙሽራ በጥፊ አስመትቼ ወንዱ ነው ሴት? ሙሽራው ነው ሙሽሪት? ሴቷን ሙሽሪት። ሁለቱም ሙሽራ ናቸው። ሙሽሪት
በምን ምክንያት አስመታሃት አባቴ? በጥፊ አስመታዋት። ማመታት አውቀን አስመታት? አዎ በጥፊ አዘዥ መቷት ብለህ መቷት ብለህ ተጨማልቃ ነው አስቸግራ ነው። ከጎን ነበር። አይ ግን ሊሆን ይችላል። ለምን በሰርግ ላይ ሄዶ ለምሳሌ የዘፋኙን ነገር እኔ እችላለሁ ብሎ ሄዶ ማን ብላ ሙሽሪት ኃላፊነት ወስዳ ሰርጓ ላይ አሁን ጥላሁን ሲዘፈን ብላስ ከዛው እንዴት ባንዳ መጣለሁ በዚህ አጋጣሚ አዲስ ፊልም ትሰራለህ እንዴ? የራሴ ሚስት ናት እኮ ሙሽራው። እንዴ የራሴ ሚስት ናት ያስመታት። ሙሽራዋ የራሴ ሚስት ናት። ሰርጉም የኔ። አንተ አትቀርብም ለጥፊው? ሩቅ ነበርኩ። የሰርጉ ቀን የለህም እዛ ቦታ ላይ ጥልዬ? ምናልባት ሊሆን ይችላል። አሁን ወንድሟ ዝም አለ። በሩቅ እያየሁ ነው። ጥሌ ወንድሟ ዝም አለ። ወንድሟ አይቶ ይኖሮ መጣ አይኑን አፍቶ ስጋዬም በጥርሱ ነፍሴም በወረንቶ ሊያወጣት ሲል ማምላክ ኖሮችን ያመለጥኩት የሚለውን ዘፈን እኮ በሱ ምክንያት የዘፈንኩት። መጥቷል፣ ሊደባደበኝም ሞክሯል። ማን ነው? ስለዚህ እኔን ከምትመታኝ እሷን መታት ብለህ ነው? አይደለም፣ ሴት ናት የመታቻት። ኤክስህ መታ ነው የአሁኗን ሚስትህን። ግን እንደ ጀግንነት ለምን ያወራዋል? ማለት ምንም ሳይመስለው ውሸት ስለሆነ ማለት በአዘኔታ እንዲህ ልስብር ብሎ ቢሆን ግን እንደ ጀብድ እንደሰራ ነገር። ጥልዬ የኔ ወንድም የበፊት ጓደኛህ ነች መታ የመታቻት? አይደለም፣ አይመስለኝም። የፈረንሳዩ ፕሬዚዳንት የማክሮን ሚስት ነው። የፈረንሳዩ ፕሬዚዳንት እኮ ችግር የለውም። ለምን እንዲህ ነው ያደረገች? እናት ልጅን መቅጣት ትችላለች፣ እሱ ችግር የለውም። እሺ የባለቤትህ እናት ናቸው የመቷት? ለራሷ እናቷ ናቸው የመቷት? የባለቤትህ እናት? አይ ሴት ናት የመታቻት፣ እናቷ ግን አይደሉም። እንዴት ይችላል? አይ በቃ እንዲህ አይነት አማች እስካሁን እንዴት አስቀረሽብን ብለው በኔ ሙሽራዋ የሐመር ሰው ነች። ሐመር ላይ ቴንኪው ይገረፋሉ ለወንድሞቻቸው ሰርግ ምናምን ነው። ቦሌ ልጅ አይ አይደለም ሐመሩ እዚህ ቦሌ ናት። ጥፋቷን ማወቅ እንችላለን? እንዲህ ስትነካ ምን አርጋህ ነው? ጥፋቷን ምን አርጋህ ነው? ምንም አላረገችም። ዝም ብላችሁ መቷት? ተናደድኩና በቃ እንዴ እሷ ደውል ነች እንደ ማንም መቶ እና አጣጥማ ዝም አለች? ምን አረገች? ዝም አለች። በልጅነት የቃቃ ሙሽርነት ደስ አላት። አይ ቲንክ ሄዝራ ለምሳሌ በቃቃ ሙሽርነት ሆኖ ሁሉ ጊዜ ሙሽራ የሚሆን ሲሆንና ሌላኛዋ ሙሽራ እሷን ሄዳ እንደ የቃቃ ሙሽራ ተመስገን መላኩ የሚያወራት ጨዋታ ነበረች። ሁሉ ጊዜ ከስራ ስመጣ የተመስገን ልጁ ማለት ነው ሁሌ ቃቃ ስትጫወት ከአንድ ልጅ ጋር ነው ባልና ሚስት ሆነው በተደጋጋሚ ማለት ነው የሚያያቸው። ከዛ የሆነ ቀን በቃ ልጁን ጠራውና ፊልድ ሄደሃል አለው እንዳይመለስ ማለት ነው። እሺ ኦኬ እንማከር መሰለኝ። አዎ ተነጋገር። እኔ ውሸት ይመስለኛል። ለምን አንደኛ ጥልዬ ለሰው ያለውን ክብር እናውቀዋለን። በጣም ሰው አስመታው ብሎም አይኮራም። እንደገና ደግሞ ሚስት ክብር ናት። ሙሽራ ደግሞ በሙሽርነቱ ቀን ንግስትና ንጉስ ነው፣ አይመታም። እኔ ውሸት ይመስለኛል። አይ ግን እንደ ቅድሞ አንዳንተ የሬሳዋ ታሪክ ልጅ ሆኖ አስመትቶ ግን አሁን በቃ መልሶ እዛው ያው ዞሮ ዞሮ የልጅነት ሚስትም እዛኛው ሚስትም ሚስት ተብሎ ነው የሚጣለው። የልጅነት ነው። ኧረ ሰርጌ ነው እንዴ? ዋናው ሰርግ እኮ ነው። ደጋግሜ ሰርግ ድል ያለ ሰርግ ማንን ጠይቋቸው? ብዙ ሰዎች ነበሩ። ፍቅር አዲስ አለች፣ ነብራኑ ተዘራ እንላፈትና ነው የነበሩበት ሰርግ። እውነት ነው። ምንድን ነው መሰለህ መጠፍጠፍ ወይ ፎቶዋን ሊያስመታ ይችላል እንዴ? አላርም ነች እንዴ? ስለዚህ እውነት አላችሁ ዶ እኔ በልዩነት እውነት ካሊድስ እንግዲህ እውነት ቢሆን እንኳን ራሱ በእውነትነት ልቀበለው አልችልም። ሴት ክብርናትና ሴት አትመታም። ስለዚህ ሐሰት በሚባል አፈልፈልስ ወደ ካሊድ ሄድኩኝ። ይቅርታ ልጅ ጥላሁን ሙሽራ በጥፊ አስመትቻለሁ ያለውን አይጥሬ አያደርገውም በሚል ፍልፍሉ ካሊድና ዜዶ በአብላጫ ድምፅ ውሸት ነው ብለዋል። አሁን ጥሬ ያወራው ነገር እውነት ነው ውሸት ነው? ወይ በእሱ አስመትቷት ይሆን? ወይ ጥላሁን ጥፊ ነው ወይ ጥላሁን ወይ ጥላሁን
ጥላው እውነት ነው ብዬ ነበረ እኮ። እንዴት ጥልዬ ንገረን እስቲ። ፒኮክ መናፈሻ ውስጥ ነበር ምሳ። ፒኮክ መናፈሻ ምሳ እዛ ነበረ እና እራት ደግሞ ሌላ ቦታ ተዘጋጅበት። እዛ ፒኮክ መናፈሻ ሰርተን ጨርሰን ሙሽሮቹም ተያይዘን ቤት ስንገባ ሙዚቀኞች ባንድ ይዘው ምናምን ብለው በዚህ በኩል የኦሮምኛ ልብስ የወላይታይ ምናምን በዚህ በጣም ደስ ይል ነበር። በሁለት በኩል እንደዚህ መብራት ይዘው በዛ በኩል አለፍንና ቁጫል በጣም ደክሟታል። እና በተፈጥሮ አዋሳ በሄድንበት ጊዜ ከፍተኛ ሙቀት ሲሰማት ፌንት ትሆናለች። እኔ አውቃለሁ ያን እና እኔን ካልዘፈንካሉ እኔ እየዘፈንኩ አየኋት ታይታለች። እንደዚህ ስትል ምጫት አልኳት። ከጎን ያለችው ሚዜዋ አትለኝ ምጫት በጥፊ ስትላት ልክ ስትመታት ነቃች። ሽርትት ብላ ስትሄድ እያየኋት ነበር። ከዛ በኋላ ስላመማት እንደዚህ ስትመታት ትነቃለች እና ያ የተለመደ ስለሆነ ብቻ ያስመጣዋት ድብደባ ስላልሆነ ደስ ብሎ ይሄን በጨዋታ ላወራው የቻልኩት የኔና ያንቺ ምክንያት ቢሆንም አሁን አብረን ባንኖንም ሳንስማማ ተስማምተን እንደተለያየን ቢታወቅም ግን በጣም አከብርሻለሁ ለማለት ፈልጌ 3-2 ናቸው። ፍልፍሉ ታሪክ ንገረን። ወጣ አመድዬ ስማው በደምብ ሆዴን በድንጋይ ፈንክቻለሁ። በኮብልስቶን ናፕኪን ይኖራል። ቆይ በኮብልስቶን አይደል? በድንጋይ ኮብልስቶን አይደል? ሆዴን በረከት ያንተ ሆድ አይደለም በድንጋይ በቦምብም ቢመታ ምንም አይሆንም። ግን የት ነው የመታው? የት ሆዴን? ስጋ ቤት ስጋ ቤት ሆዴን በርክዬ እንደገና ትደግምልኝ። ሆዴን ፈንክቻለሁ። ሆዴን ፈንክቻለሁ በድንጋይ ደማ ይፈነከታል። ደማ አልደማ አመዲ አይዞሽ ወንድም አመዲ በእናትህ አይ እንኳን ጭንቅላትን አለ ተጋጭታችሁ ነው። በራሱ ባህሪ በባህሪው ተበሳጭተህ ፈነከትከው። እንኳን ጭንቅላትን አልፈነከትክ እንኳን ጭንቅላትን አልሆነ። ስንት ጊዜ ሆነዋል? ምኑን ይሄን ነገር ከገጠመ? ወይ ቆይቷል። ስንት ጊዜ ሆነዋል? ኧረ በስመ አብ ጠባሳው ራሱ ጠፍቷል። እሺ ሆድን ስትፈነክተው ሐኪም ቤት ሄድክ? አልሄድኩም። እዛው ቤት ነው የገባው? ወደ ራሴ ነኝ የፈነከትኩትኝ። አልሄድኩም። ስንት ሜትር ርቀት ፈነከትኩ? ራቅ ብለህ ወርውሬ ነው የፈነከትኩት እኮ። ስንት ሜትር ራቅ? እንዴት ራቅ ብለህ ነው የፈነከትከው? ሆዴን? ስንት ሜትር? እኔ እንጃ 1 ሜትር ምናምን። ተው እንጂ 1 ሜትር ግማሽ ሜትር እንደዛ ነው። ለማጥቁት ነው። ጭንቅላት ነው ሆድ ነው የሚፈነከተው? እውነት እንነጋገር። እውነት እንዴት? በጣም ጥሩ። ሆድን በድንጋይ ብዙ ጊዜ ፍልፍሉ ወይንም ሁላችንም የምንወዳትን ልጅ ሆዴ ነው የምንላት እና ወርውሮ ፈንክቷት ሊሆን ይችላል። እኔ ሆዴን የራሴን ሆድ ይሄኛው የራስ አይደለች እንዴ እሷ? ባለም ብርቱን እዚህ ጋር ያስኩትን ዘንቢሉን ይሄንን ነው በድንጋይ ከሩቅ ሆነ እንደዚህ አይደል? አንተ ከሩቅ ሆነ ነው። መታውትና ወደቀ ሆዴ አልወደቀም። በቃ መታሁት። በቃ ሰዎች ተው ምናምን ብለው ገላገሉ። ግን እኮ ለምሳሌ ራስን በራስን ልትመታ የምትችልበት ነገር እንደዚህ እጅ ወዴትም አይሄድም። እጅ ወዴትም አይሄድም። ወደ ሌላ ሰው ሊሄድ ይችላል። 1 ሜትር ኖ አህመድ በእናትህ እነሱ አዳመቅ ነው የያዙት። የራሳቸው ግሩፕ ነው። ጠይቀው ምንም አልጠይቀውም። ምን እንደዚህ ወዴ እኮ ነው የሚለው። እንደዚህ እዛው ነበርክ? እዛው ጋር ነበርክ? አዎ እንግዲህ ሆዴን ልኬው አልፈነክተው እኮ ሩቅ ነበርኩ። እንደውም አልክ እኮ ቅድም ደግሞ እኮ እንደዚህ ብዬ ከቦታው ሩቅ እንደዚህ 1 ሜትር ምናምን ብለህናል። አዎ ግማሽ ሜትር 1 ሜትር ቢሆን ከዚህ 1 ሜትር እና እንደዚህ እንደውም ሁለቴ ነው። ተቀያይማችሁ ነው? አዎ አንዳንዴ ያሳፍራል። አልበላም ብሎ ነው። ትንሽ ችግር ነበር። ያው ሆድ ያሳፍራል። ከተበሳጨ ከተበሳጨ ያው ሰው ለሆዱ አይደለ እንግዲህ የሚባላው ምን ነው? ለሆዱ ትክክለኛው ሎጂካሊ ካወራን እና የሚባላበት ነው እንዴ በድንጋይ የሚፈነክተው? እንዴት በረከቱ ሰው አይሞላ። አይ እውነት ነው ለኔ። ኧረ ላውንስ ነው ይችላል። ውሸት ለምን አሁንም እንደተሰበረከት እንጂም በድንጋይ ሊያረድ ይችላል። አመድ እንዳልሰማ አሁንም እንዳታስበላኝ። አመድ እውነት አልክ። ማርቆስ እሺ እናንተ በምትሉት ሂዱ። እኔ ግን ውሸት እስቲ አሳምነኝ። እኔ ግድል
ምንድነው አሁን ከአንዳንዴ ስሜታዊ ትሆናለህ። ከሚስት ጋር ተጣልቼ ነው አለ ያን አንዳንዴ ልክ እንደዚህ አይነት ላይ ኮንሽስ ከራስ ጋር ላትሆን ትችላለህ። ለምን ስሙ እኔ የራሴን ሆድ ነው የፈነከትኩት። ይሄኛው ምንድን የመጨረሻ ጥያቄ ነው። ሆድህ ላይ ምልክት አለ የተፈነከተበት ልታሳየን ትችላለህ? ድንጋይ እኮ ነው ይኖራል። ነፋሲን ይገባኛል ግን አለ ምልክት? ምልክቱ የለም ጠፍቷል። እንደ ቆይቷል በጣም ድሮ። ምንድን ነው ያልከው አህመድ? ያው ድንጋይ ስትለው መፈንከትም መምታት አንድ ነው። አዎ ስለዚህ ሰው ምን አልክ አህመድ? እኔ እውነት ነው የሚመስለኝ። ማርቆስ በቃ ምትባል ከአህመድ ውጭ ባህል ነው። በጣም ስናደድ ግርግዳ መጥቻ አውቃለሁ። ለምሳሌ በቴስታ እኮ ግርግዳን ነው ራስን በራስ አይደለም። በቴስታ አብጦ ያውቃል። በቀደም ሳናድድ ታዲያ ለምን አልመታም? ማለቴ ማልናገረው ሰው ነው ደግሞ የእውነት ተበድዬ ነው። ኦኬ እና በህይወቴ መናገር ማልችለው እንኳን መናገር አለም ቀና ብዬ ማላየው ሰው ነው። አከብረዋለሁ። ስለዛ እሱ ሲወጣልኝ ከዚህ እኔም ጥሌን አስከፍቼዋለሁ እንደዚህ እሱ ሲወጣልኝ ግርግዳ አይደል? ለማንኛውም እውነት ብላችሁ ብስጭት ሲኖር አንዳንድ ጊዜ ከንትን እናልፋለን። ግን አህመድ አመት ባለ አይደለ ዛሬ በቃ እውነት ብላችሁ እሺ። ፍልፍሉ ሆዴን በድንጋይ ፈንክቻለሁ ያለውን ጥሌ አህመድና ማርቆስ እውነት ነው ብለዋል። አሁን ፍልፍሉ ያወራው ነገር እውነት ነው ውሸት ነው? ታረው እቺን ግን እውነት ከሆነች የትሙት ሁለተኛ አላናግርም። በምን ይሁን ውሸት ነው? በረከት አደራ ባላችን እንዳታበ ለአህመድ ሲባል በቃ ነጥብ እንደው ይገባቻል። ነዛ አስተባብራችሁ ነበር። እኛ ለቆንሳችሁ እንችላለን። አህመድ ልኮልከንኩ አህመድ አሪፍ አመት ባለ ዛሬ አሸንፈናል። አይዞህ እኔ ገምቴ አህመድን በጣም ከምወደላት ነገር ምንድነው እንደ ልጅነቱ አይደለችም፣ እንደ ወጣትነቱ አይደለችም። የምትገጥመው ግጥም፣ የሚጽፈው ግጥም፣ የሚሰራው ዜማ አህመድ ድንቢን ምናልባት 3፣ 4፣ 5 ዘፈኖችን ዘፍኖ አይደለም ታዋቂ የሆነው ወይንም ደግሞ ትንሽ ግጥሞችን ሰርቶ አይደለም። ከእድሜውም በላይ ከእድሜውም በታች ለሆኑ ወጣቶችም አንጋፋ ድምፃያኖች የሚገርም ሙዚቃ የሰራ ልጅ ነው። በዛ ላይ ደግሞ የአራዶቹ ሀገር የናዝሬት ልጅ ነው። ሞቅ ያለ ጭብጨባ ያስፈልጋል። ተጨማሪ አንድ ግደ ነው አህመድ በጣም አከብር ቅድም መነሻዬ ላይ ተናግሬያለሁ። በተለያዩ አልበሞች በራስህ ሰርተሃል ብዙ ድምፃያኖች። በቅርብ ጊዜ ግን አንድ ዘፈን አንተ ባትሰማው ምን ይሰምጫዋል? አንድ ዘፈን በአልበም ላይ የተካተተ ነው ብሎና ለምንድን ነው በቅርብ ያላወጣው ወይ አልበም የማታወጣው? ቅድም የተጫወትን ነበር። አልበሜ በቅርብ ይወጣል። በዛ አልበም ላይ የሰማው ስራ አለ። ምልእቲ ትባላለች። በጣም ጎበዝ በጣም ማከብራት ገጣሚ ነች። እሷ ነች የጻፈችውና ሀሳቡም ደስ ስለሚል ነው። ደስ የሚል ሀሳብ ነው። አባገር ነው የሚለው ርዕሱ። አባገር አዎ። ሲወጣ ተሰሙታላችሁ። ያው ሌላው የናዝሬት ላይ ላለው ነገር አሁን ከጥርሴ ጋር በተያያዘ ሌላ ሰው ነው እያልኩኝ በብልዙ ነበር ምስቀውና ትንሽ እያመመኝ ተቸገርኩና ያው በልማቱ ተነሺ ሆኖ ነው። በጣም ደስ ይልባል ያምባል። በፊቱ ጥርስ ሲዘፍን ሰምተህ ነው። በዚህ ጥርስ እንሞክረው። በነገራችን ላይ በጣም የሚገርመው አንዳንድ ጊዜ ይሄ እንደ ዘመን ተሻጋሪ የምትላቸው እንደዚህ ዘፈኖች አሉ አይደለ? እንደዚህ አሁን ቅድም ባነሳ ነው በትራብል አንድ ጊዜ እንደዚህ ጃፓን ሄደን በቃ ወደ የሆነ ቦታ ስትሄድ ጭንቅላት ውስጥ ይወዳል። አሁን የጥላሁን ገሰሰ ጃፓን ሆኖ ወድጄ ምናምንና በጣም ወደ 150 ምናምን ግሩፖች ነበረንና በአንድ ቃል በአንድ ዜማ እንለው ነበር። አሁን ቅርብ ቀን ለአንድ ድርጅት አንድ ስራ ኖሮን አክቹሊ እኛን ሰፖርት አድርጎ ነው ፋውንዴሽናችንን ከዛ ደግሞ ሌሎች የማስታወቂያ ድርጅት ሆኖ ሊሰሩ አብረን ሄድን እና አዳማ ነበር ሄድነው እና ልክ በር ላይ ሲደርስ እንደተመካከረ ስንገባ ልክ እንደተመካከረን ሰው በቃ እኩል ነው ያልነው። ክረምቱን በአዳማ ከተማ የሚለውን ነገር አበላና በጣም ረጅም እንግዲህ እኔ ያው እንግዲህ ቅድም እንደጠቀሰው ነው በጣም ረጅም ዓመት እንተዋወቃለን። በፊት ኦሎምፒያ በነበርኩበት እንትን ላይ እና
ጥሩ በጣም ይሄ ወጣቱም ጋር በጣም ቅርብ የነበረበት ነው። አሁንም የሙዚቃ ኢንዱስትሪ ላይ ሰክሰስ እንደሚሆን አስባለሁና እኔ ደግሞ በጣም የምወድለት ጽጌረዳ ነው። ሁሉ ጊዜ መድረክ ባለ ቁጥር ካልዘፈሰመሽ እንዳልበራ ያቆብኛል ብዬ በጣም ይገርመኛል። በጣም አሪፍ። እኔ አህመድ ድንቢ ጺም ሳይኖረው ነው የጋበዘኝ። እድሜ ያስፎግራል። በፊት ከፍሉ ጋር እንደ ረጅም ጊዜ ነው ከደስ እየገምዛ እንትን አሁን የጂንካው ጉዟችን መቼም በህይወት ያረሳል። እና አንድ ነገር በእናትህ ደምስ እሺ ምን አንድ ነገር ደግሞ ወደሻ እሺ አሁን አዲስ ከሚወጣው እሺ እኔም በጣም ደስ ክረምቱ በናዝሬት ላይ ናዝሬትን ክረምት ትመጣ የነበረች ልጅ ክረምት ትመጣ የነበረች ከዛ በኋላ ናዝሬት ላይ ቀርታ ናዝሬትን እየጠየቅኳት ነው አልዘፈኑ አሁን ማወጣው ላይ አሁን የሚወጣ ዘፈን አለ ተገኝታ ነው እሷን ሀፏን ልበላችሁ ሀፏን ሳይሆን መጀመሪያ ፓርቷን ክረምቱን በናዝሬት ባዳማ ከተማ ብዬ ያዜምኩላት ያቺን ቀይዳማ ሳስፈልጋት ኖሬ በእግር በፈረስ አገኘኋት ዛሬ ልቤን አለው ደስ ይሄኛው ምን መሰለ በየ ሰፈር ውስጥ እያለን ያው ጎረምሳ ሆነን ብዙም ኢኮኖሚው ምንም እንትን የለምና ከጓደኛዬ ጋር ነብሱን ይመራውን የለምና ምንድን ነበር የምንበላው? እቺ ጅንስ እንለው ነበር፣ ምላስ ሰንበር እሷን እንበላ ነበር። ርካሽም ነው 7 ብር። ኧረ እንደዛም አይደለም። ብቻ ያንን እየተሻማን ከጓደኛዬ ጋር እንጠቀጥቃለን። ለካ እዛ ስጋ ቤት ያው መጀመሪያ እሱን ስናዝ ሰው እንዳትዘጉ በጓሮ ነው የምንባል። ሰው እንዳትዘጉ ደህና ምግቡን እዛ ሰውየው ለካ ውስጥ ጋቤት ሆኖ ያየናል። ተመጋቢ ነው። ለእነዚህ ልጆች 2 ኪሎ አምጡላቸው፣ ይዘው አይሄዱም፣ እዚሁ ሰጣቸው ስጋ። እሺ ከጨጓራ ባንድ ያደክ አጭደን አለ ያንን አይደል ተሻምተን የበሬው ስጋ ያን የሚያምር ይሄው ከስጋ ዘመድ ይቅርታ አድርጉልኝና ስጋ ወዳል ያ ስጋ ዝርግፍ ብሎ አልመጣ። እሺ ምን እናልከው? ይዛችሁ አትሄዱም ብሏል። አንተ አንድ ጉርሻ መብላት አላቃተኝ ይበዛብን። ሌላ ጊዜ እኮ ተሻምተ መብላት አቃተኝ። ይዛችሁ አትሄዱም ብሏል። ላው ጓደኛዬን ነብሱን ይመር ቆይ እንዲመጣው አልኩ። ያን አዲሱ አስፋልት እየተሰራ ድንጋይ ጠፍጣፋ ድንጋይ ይዤ መጣሁ። ስጋው ፊት ለፊት ሆዴን ገለጥኩ። ሲጠፋ መከራ ሲኖርም ሲገኝ ሲኖርም ቢ ሲጠፋ መከራ ሲገኝ ደግሞ እንደ ድመት ነው እያሳየሁት የጠጣሁት። ለማንኛውም በዛሬ ውጤት 3 እኩል ወጥቷል። ከመሰናበታችን በፊት እንግዲህ ያው ዛሬ ማክሪስ ፋሽን ዲዛይን ማሰልጠኛ ተቋም ኬክ አዘጋጅተዋል። የኬክ ቆረሳ ፕሮግራም እናደርጋለን። ከዛ በፊት ስለ አረፋ በዓል አከባበርና የምታስተላልፉት መልእክት ካለ እንግዶቻችን ካሊዶ እስቲ። እሺ እንግዲህ ያው አረፋ እንግዲህ በተለያየ መንገድ በተለያየ ቦታዎች ይከበራሉ። በተለይ ያው እኔ የልጅነት ህይወቴ በተለይ ያው ጉራጌ ሆኜ ወደዛ አካባቢም ስለተወለድኩ መስቀልና አረፋ እንግዲህ በጉራጌ የተለየ ክብር አለው። ያ የምናውቅበት ነው። በተረፈ ግን አረፋ ወደ እስልምና እንግዲህ አንዱ ትልቁ ነገር ያለው ለሌለው የሚያካፈልበት እንግዲህ ያው ኡዱህያ ይባላልና በምችለው መንገድ ካለህ ጎረቤት ጋር ተካፍለህ የምትበላበት ነው። እኛ በተለይ አሁን ፋውንዴሽን ካቋቋም በኋላ ድርጅታችን ውስጥ ከሚረዱ ውጪ ወደ 5000 የሚሆኑ በየቤታቸው አቅም የሌላቸው አቅመ ደካማ እናቶች ቤተሰቦች አሉ። ስለዚህ እነዚህ 5000 እማወራዎች ናቸው ወይ አባወራዎች ናቸው። እነዚህን ደግሞ እንግዲህ ለክርስቲያኑ በክርስትና እምነት በዓላት ጊዜ ያው ፋሲካን ተከትለን አዲስ ዓመት እንደዚህ የምንሰጣቸው የምናግዛቸው ነገር ይኖራል። አረፋን ግን በተለየ ሁኔታ ደግሞ ከምናደርገው ነገር ኡዱህያ ነው ትልቁ። በጣም በርካታ ደጋግ ኢትዮጵያውያን ከመላው ዓለም የሚገኙ ለዚህ ነገር እገዛ ያደርጋሉ። ሰደቃ እንግዲህ የሚሰጡ አሉና እነዛን ከብቶች አድርገን
እንግዲህ ይህንን ጅማሮ የመጀመሪያ እንግዲህ ለእናንተም ለእኔም መነሻ የሆነን ሜርጆ ኢትዮጵያ ነው። ሜርጆ ያው እናንተም ረጅም ዓመት ስታገለግሉት እኔም ቮለንተሪ ሳገለግልበት የነበረውና እንደ አሁን የሆነ ሰዓት ላይ እንደውም እንደ ፋሽን ሆኖ ልክ አበባዮሽ ተዘዙሮ ገንዘብ እንደምንሰበስበው በአንድ ወቅት እንደዚህ በፋሽን ኢንዱስትሪ ላይ የነበሩ በጣም አሁን ስኬታማ ፊልም አክትረሶች የሆኑ ከነሱ ጋር በጣም ብዙ ቤቶች ዞረን አንኳኩተን ገንዘቦች ሰብስበን ያኔ በወቅቱ እንግዲህ በጣም ትልቅ የሚባል 20 በሬዎችን ገዝተን ለሜርጆ ኢትዮጵያ ለነበሩ እንግዲህ አባላት ያንን ለተረጂዎች አድርገናልና ያንን ተሞክሮ ነው እንግዲህ መነሻም እንዳንድምና ትልቅ በዓላት ላይ በጣም ስጋ ብርቅ ሆኖባቸው እንግዲህ እንኳን አይደለም በበዓላት ቀርቶ በማንኛውም ጊዜ ሌላው ሰው እንደዚህ ደልቶት የሚበላውን ነገር ለበዓል ደግሞ ሲሆን ምን ያህል እንትን እንደሆነና በዚህ አይነት መንገድ እኛ እንግዲህ ከተለያየ በተለይ በዓለም አቀፍ ደረጃ የተቆሃ ሀበሻ የሚባሉ የመላው ኢትዮጵያን ሙስሊም ሴቶች ማህበር አለ መቀመጫውን አሜሪካን ሀገር ያደረገ በተረፈ እዚህም ሀገር ያሉ እንደገና ዩኤን ኤምባሲ ጨምሮ በእነሱ በኩል በምናገኛቸው እንትኖች ከኛም አልፎ ደግሞ አንዳንድ ጊዜ ሲሞላ ደግሞ ለሜርጆ ኢትዮጵያ ደግሞ ለነሱ ተረጂዎች አከፋፍለን እናውቃለን። ግን እንደዛው ደግሞ ሆኖ ደግሞ በጣም የሚገርምህ በቃ እሱ ጋር ሊኖር ይችላል ተብሎ ደግሞ አይ እሱ ጋርማ አለ ብሎ ደግሞ እኔም ነው በእርግጠኝነት አሁን እስከ ዛሬዋ ድረስ ለምሳሌ ይሄንን ቀረጻ እስከምናደርግበት አንድም በሬ ለዚህ ብሎ ይመጣ ግን በጣም በርካታ የሚጠብቁ የሚሆን ግን ደግሞ ፈጣሪያው መቼም እሱ የከፈተውን የሚዘጋ አናጣም። ግን በጣም በዚህ ገጠመኝ ውስጥ ደግሞ በጣም የሚገርመው አንድ ጊዜ ብዙ ጊዜ አሁን ለምሳሌ ለበዓል በግ እንሰጣለን ምናምን ስትባል እንዴት ነው ኤክስፔክት የምታደርገው? በግ ከነነፍሱ አይደለ? እና አንድ ወቅት ላይ እንደጀመረን የዛሬ 4 ዓመት አካባቢ ይመስለኛል እና ገና እንደተጀመረ ብዙ ሰዎች ያው ያመጡልናል እና ለምን ምንችለው ሰዎች ሰጠንና የተባበሩት አረብ ኤሚሬት ኤምባሲ በጎች ይዘን እንመጣለን 100 በጎች አሉኝ። ኦኬ በቃ ጥሩ እሺ ምናምን አሉኝ። በቃ በግ ነው ስለዚህ ማሰሪያ ቦታ ማይጠፋም እንዴት እናደርጋለን ምናምን እያለን ለካ እነሱ ያው ኤምባሲ ስለሆነ ቀጥታ ከቄራ ድርጅት ጋር ተዋውሎ ታርዶ ነው የመጣው እና የምንሰጠውም የለም በዓል ነው የዛ ዕለት ሁለት ከዛ ደግሞ እንደገና ደግሞ ፍሪጅ እንዳታስገባ 100 የሚችል ምን ልታደርገው ይችላል? ከዛ የመጨረሻ ከዛ ያንን ነገር ምናረጋው አጥቼ ከዛ ደግሞ አብዛኛው ደግሞ እኔ ዙሪያም ያለ ሰው እንኳን ሌላው ሰው እንሰጣለሁ ብትል ክርስቲያን ነው ማቀው ሰው እንኳን ከእንትንህ እንኳን ከሚረዳ ሰው ውጪ ልውጣ ብትል እና አንዳንድ ጊዜ መጥቶም እነዛ መሰጥበት የምታጣበታል። ምክንያቱም ኦልሬዲ ቀድሞን በቅቶን በጣም ብዙ እንትኖች አዳርሰናል። እኛ የመሰለን በጉ ነው በቃ ስለዚህ እየቆየ ይታረዳልም ነው። እንደዛው ሆኖ ደግሞ በተገላቢጦች ሲመጣ ደግሞ አንድ ወቅት ላይ ደግሞ እንደዚህ የአዲስ አበባ ከንቲባ ክብርት ወይዘሮ አዳነች እንደዚሁ ለአንድ የኢድ በዓል ይዘውልን መጡ። ከዛ በጣም ልክ በማግስቱ ቀን ደግሞ ሌሎች ሰዎች ይዘውልን መጥተው ከነነፍሱ እንኳን አንስተህ ለማለት ምክንያቱም ያንን በግ ደግሞ የነበርንበት እንግዲህ ያንን ፋውንዴሽን ሲጀምር እኔ በራሴ ተከራይቼ በመኖርበት መኖሪያ ቤቴ ነው መጥቷል። በዓል ነው። በተለይ ደግሞ እኔ ደግሞ የለሁኝም በወቅቱ ለበዓል ወደ ቤተሰቦቼ ጋር ሄጄ ነበረ። ስልኬም በቃ ብዙ ሰው እንዳይደውልልኝ ብዬ አጥፍቼ ከተጠላዮች ጋር አብሮ በጎቹ የት ያድርጉት እና በሁለተኛው ነው በሶስተኛው ቀን ሲሄድ በቃ አካባቢው ጠቅላላ በግተራ ሆኖ በግ ነው የሚሸጠው። ከዛ ደግሞ የዴት ስንስጠው ደግሞ የሚገርመው ለምሳሌ ሄደህ እንኳን አንዳንድ ጊዜ ዛሬ በግ ስላለኝ በቃ ግድ የለም ይሄንን እንሸጥና ደግሞ በጤፍ እንቀይረው ምናልባት እኮ የቸገረህ ደግሞ ጤፍ ሊሆን ይችላል እሱ ልንቀይር ስል ደግሞ እንደገና ደግሞ መከራ ውስጥ ትገባለህ። በግ ሲሸጥ ተገኘ ደግሞ ተብለህ ደግሞ ዱላው መከራ ነው እና እንደዚህ አንዳንድ ጊዜ እርዳታው በዓል ሆኖ ሲመጣ ደግሞ የእውነትም የት ቦታ ነው የጎደለ ያንኳኳን ብንጠይቅ ጥሩ ነው ብዬ አስባለሁና በጣም እንደዛም ደግሞ ሽሮ የሚያርባቸው ወገኖቻችን አሉ። ስለዚህ በእንደዚህ አይነት መንገድ በመደጋገፍ በዓላት እንግዲህ ትልቁ ነገር ራሳችንን ብቻ ማብላት ማጠጣት ብቻ ሳይሆን ለሌሎች መቆረስን ያስፈልጋልና ሁላችንም በምንችለው መንገድ በዚህ በበዓል ወቅት ላይ እንግዲህ ኡዱህያ ይሄ በዓል የምንሰጠው ነገር በአንዱ ቀን አያልቅም፣ እስከ ሳምንት ድረስ ይሄዳል። ስለዚህ ሰው በሚችለው መንገድ ያለው ለሌለው በመስጠት ደግሞ ያቅሙን እንዲያካፍል ብለን እንጠይቃለን። እኛ ጋም እንግዲህ ማገዝ መርዳት ለምትፈልጉ ደግሞ ፋውንዴሽናችን አሁን ባለነው ከካሳንቺስ 6ኛ ፖሊስ ጣቢያ የድሮ ጦሳ ተራራ ሆቴል ውስጥ ነው። እዛ ውስጥ እንግዲህ ከ500 በላይ የሚሆኑ በጎዳና ህይወት ላይ የተነሱ ወገኖቻችን እኛ ጋር አሉ። እነሱንም መጥቶ ወጣቶች ናቸው። በተለይ ሴቶቹ በመደፈር ጥቃት በጣም ህይወታቸው 10 ዓመት 15 ዓመት ከልጅነት እንግዲህ እነ ደምሴ በመጡበት ሰዓት ላይ አንዲት ወጣት ልጅ አግኝተው
ልጅ ይዛለችና ልጇ ነው አው ልጇ ነው ከዛ ስንት አመትሽ ነው ይሏታል 17 ልጇ እንግዲህ ደግሞ 1 አመት ከምናምን በ16 እና እንዴት ከየት መተሽ ከዚህ ሀገር እንደዚህ መጥቼ ከዛው 9 አመት ጎዳና ኖርች ከህይወቷ ደግሞ 9 አመት ስታነሳው እንግዲህ ስንት ማለት ነው በቃ በ5 አመት በ6 አመት ወጣ እቺ ልጅ ከህይወቷ ከጎዳና ውጪ ሌላ የምታውቀው ነገር የለም ግን እንደዚህ አይነት ታሪክ ያላቸው ሆኖ በጣም በአጭር ጊዜ መቀየር የሚችሉ እንደገና እኛም ምንሰራው ሰው ተኮር የሆነ እነዚህን ሰዎች ወደ ህይወት መመለስ ነው ማርኪም በጎበኘበት ሰዓት ትልቅ ሞራል ሰጣችሁናል ትልቁን እነዚህን ሰዎች አንስቶ ምናልባት እዛ ቦታ 5 ስታር ሆቴል ባሉበት ሆቴል ላይ ቦታ አካባቢ ላይ በተመቻቸም ባንደለው በዛ ቦታ ላይ እንዲኖሩ አድርገን ስልጣና ምገባ ሰተን ከዛ በኋላ ወደ ራሳቸው እንዲመለሱ አድርገን ከዛው ደግሞ ወደ ስራ ነው የምናስገባው ያው በዚህ አጋጣሚ ኦቢድ ኮንስትራክሽን በጣም እናመሰግናለን ለነሱ ወደ 300 ለሚሆኑ አዲስ ካሳንቺስ ባለው ሳይት ላይ እዛው ከሙቋሚ እንግዲህ የ9 ወር ፕሮጀክት ነው ያላቸው የ9 ወር ስራ እድል ፈጥሮላቸዋል በእንደዚህ አይነት መንገድ ተረዳተን እንግዲህ እንደሞቶ በኢትዮጵያ ልመናና የጎዳና ህይወት ታሪክ አድርገን እናስቀራለን ብለን የመጣ ነውና በዚህ ሂደት ላይ እንግዲህ አቅማችንን በማድረግ ከኛ ጋር ቆሙ ለማለት ነው እናመሰግናለን እንግዲህ ዛሬ ማክሪስ ፋሽን ዲዛይን ማሰልጠኛ ተቋሞችም እንደው ቃል እንደሚገቡ የተወሰኑ ለምን እዛ አያየናቸው አሉ ይኖራሉ ግን ትምህርት ስልጠና ያገኙና ስራ እንዲያገኙ ነው የሚደረገውና እንግዲህ ማክሪስም በኋላ ላይ ከቆረሳው ላይ ቃል የሚገቡልን ነገር ይኖራል ማለት ነው ባለፈው አመት የአረፋን በዓል አክብረን ስንሰነባበት ለዛሬ ተቀጣጥረናል ዛሬ ደግሞ ጀምረን ይሄው ጨርሰናል እናንተ የምትወዱን እኛም የምንወዳችሁ የምትናፍቁን የምንናፍቃችሁ ሁሌም ስለምታደርጉን አንደኛ ምርጫችሁ ሁላችን በአክብሮት አንዴ በጭብጨባ እናመስግናችሁ ሰላም ደስታ ፍቅር ለሁላችን ደርሶ የአንድነት መንፈስ በልባችን ነግሶ ፈጣሪ አምላካችን አንድም ሰው ሳያጎል ጤናውን ለግሶ ለቀጣዩ አመት ያድርሰን መልሶ አሜን ሄዱን ቆሰን ሰነባበት ከመቆረሱ በፊት እንግዲህ ሮማን ቅድም እንዳልነው ለወንድም ካሊድ ፋውንዴሽን የትምህርት ስልጠና እድል ለማመቻቸት አንድ ቃል የምትገባው ነገር አለ መጀመሪያ እሱን መልእክት አስተላልፊልን እሺ አመሰግናለሁኝ ያው ድርጅታችን ማክሪስ ፋሽን ዲዛይን ቀደም እንዳልኩት እናቶችን ሴቶችን በደንብ የሚያበረታታ ነው ስለዚህ ወንድም ካሊድ ቀደም በነገረን ታሪክ ላይ በጣም በማሰብ ለተወሰኑ ተማሪዎች ነፃ የትምህርት እድል እናመቻቻለን ከተማሪዎቻችን ጋር ሄደን ድርጅቱን እንጎበኛለን በተቻለን አቅም ማክሪስ ፋሽን ዲዛይን ድርጅታችን ይረዳል እናመሰግናለን ወደ ኬክ ቆረሳው እንሂድ عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم صمنا أياما أحلى الأيام يا ربي عيدها كل الأعوام صمنا أياما أحلى الأيام يا ربي عيدها በጣም ቀላል ነው ሾው ማዝናኝ ነው የምንገኘው በአባይ ቲቪ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ጨዋታው ዋሸው